ሰላም ናችሁ? ይሰማል ነው? ያ በደምብ ትሰማለህ? ደህና ነህ? ጌታ ይባረክ። በጣም ደህና ነኝ። ዴቫችን እንኳን ሰላም ናችሁ። እንዴት ናችሁ? ጌታ ይባረክ። በጣም ደህና ነኝ። እግዚአብሔር ይመስገን። አሜን አሜን። ዴቭ እንደ አንድ ኦርቶዶክሳዊ ድኗል። 100% ድኗል። የእውነት ከበረከት ትሻላለህ። ቢያንስ 100% ደርሰሃል። ምንም 100% የሚለው እንግዲህ ታውቃለህ እንደ ዳንኮን ስለማምነው ነው። ደስ ይላል። እኛ የዳነ ሰው ስንሰማ በጣም ደስ የሚለን እና እግዚአብሔር ይባረክ። ሶ ዴቭ ጸድቋል። አዎ ዴቭ ዛሬ ቢሞት ገነት ይገባል። እንግዲህ ጳውሎስ ሲናገር እኔ ሞትም ለእኔ ጥቅሜ ነው ይላል። ከክርስቶስ ጋር መኖር እናፍቃለሁ፣ ከሁሉም የተሻለ ነው ይላል። ለአማኝ ወይ ለክርስቲያን ሞት ወደ ትንሣኤ መሸጋገሪያ ድልድይ እንጂ መጥፋት አይደለም። እኔ በሕይወት እያለሁ ከክርስቶስ ስለለበስኩ ያው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል ስለሚል ክርስቶስ ደግሞ ሕያው ስለሆነ ከክርስቶስ የተነሳ ሕያው ነኝ። ከክርስቶስ ኢየሱስ የተነሳ ሕያው ነኝ። አዎ። ስለዚህ በክርስቶስ ኢየሱስ ዴቪ ድኗል፣ ጸድቋል፣ የእግዚአብሔርን መንግስት ይወርሳል ማለት ነው። በደንብ በጣም ደስ ይላል። ጸድቅ ያለው ድኝ ያለው መንግስተ ሰማያት እገባለሁ ዴቭ ሲያምን እያወራኝ ያለው የእግዚአብሔርን ጸጋ ብቻ ነው አይደል? ያው መጽሐፍ እንደዛ ነው የሚለው። ሰው የሚጸድቀው ከክርስቶስ የተነሳ ነው። ክርስቶስ ሕያው እስከሆነ ድረስ እና እኛ ደግሞ ከክርስቶስ የተነሳ እኔ ከአባቴ የተነሳ ሕያው እንደሆንኩ አለ ክርስቶስ፣ እናንተ ደግሞ ከኔ የተነሳ ሕያዋን ናችሁ ይላል አይደል? እሺ። ስለዚህ ዴቭ ከክርስቶስ ኢየሱስ የተነሳ ብቻ ነው ማለት ነው ቢሞት እንኳን ሕያው የሚሆነው ማለት ነው። አዎ። ይሄንን የእግዚአብሔርን ጸጋ ከእምነት ውጭ ሰርተህ አግኝተኸዋል? በፍጹም። ስለዚህ ዴቭ የዳነው የጸደቀው ዛሬ ቢሞት መንግስተ ሰማያት የሚገባው በእምነት ብቻ በጸጋ ብቻ ነው ማለት ነው። በክርስቶስ አሁን ምንድነው መጽሐፍ ቅዱስ ሲናገር ልጁ ያለው ሕይወት አለው ይላል ዮሐንስ። ሕይወት እንዳላችሁ ታውቁ ዘንድ ጽፍላችኋለሁ ይላል። ሕይወት የተሰጠን ደግሞ ከኛ የሆነ ነገር ሳይሆን ከእግዚአብሔር ሆነ ነው ሕይወታችን። ምክንያቱም እኛ የምናምነው ጌታችን አምላካችን ኢየሱስ ክርስቶስ ሕይወትም ትንሣኤም እርሱ ስለሆነ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ነው ይላል። በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ሕያው ይሆናል፣ ቢሞት እንኳን ሕያው ይሆናል ይላል። ስለዚህ እኔ በክርስቶስ አምናለሁ። በክርስቶስ ያመነ ቢሞትም ቢኖርም ሕያው ነው ማለት ነው። ኦኬ። ስለዚህ ይሄንን ሕያውነት ያገኘው ዴቭ በማመን ብቻና በጸጋ ብቻ ነው የተቀበለው ማለት ነው አይደል? ስራ ሰርቶ አይደለም። ይሄንን ድነት ያገኘሁት በማመን ነው። በማመን በጸጋ ማለት በስጦታ ማለት ነው። የእግዚአብሔርን ስጦታ የተቀበልከው በማመን ብቻ ነው ማለት ነው አይደል? ሰርታ አይደለም። አዎ። ለምሳሌ ክርስቶስ ለፍርድ ይመጣል አይደለ? ክርስቶስ ለፍርድ ይመጣል አይደለ? ለፍርድ ሲመጣ በሕያዋንና በሙታን ላይ ይፈርዳል ይላል አይደል? ሙታን የተባሉት ክርስቶስ የሌላቸው ሰዎች ናቸው። ሕያዋን የተባሉት ደግሞ በክርስቶስ ያሉት ነው። ሮሜ 8:1 ላይ በክርስቶስ ያሉት አሁን ኩነኔ የለባቸውም ይላል። ስለዚህ በክርስቶስ ያሉ ሕያዋን ናቸው።
ደግሞ በእርሱ ያላመኑ አሁን ራሱ ተፈርዶባቸዋል ስላለ እኔ ፍርድ የለብኝም ማለት ነው። እግዚአብሔር ይመስገን። አሁን ይሄ እንዲህ አይነት ኦርቶዶክስ ነው እኛ ማየት የምናየው። ለምን የእግዚአብሔር የማዳኑ ተስፋ የገባው ሰው ነው። አሁን ለኔ ዴቭ ለወንጌል አንተ ጋር ነው፣ የሆነ ሰው ጋር ድምፅ አለ። በረከት አንተ ጋር ነው፣ ሚውት አድርጋ። እሺ የሆነ ድምፅ አለ። ዝናብ እየጣለ እኔ ጋር መሰለኝ እየረበሽ ነው። የሆነ ድምፅ አለ ዴቪ አንዴ። እሺ አንተ ጋር መሰለኝ። እሺ ቼክ አድርገው። እየጣለ ነው፣ ለዛ ሙት አድርጓለሁ። እሺ እሺ እግዚአብሔር ይመስገን። እሺ መስፍን ልዑል ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንደ አንድ ኦርቶዶክሳዊ መስፍን ድኗል? መዳን ማለት መጀመሪያ እስኪ አስረድተህ ተናገር። እስኪ መዳን ማለት ምን ማለት ነው? አንተ ራስህ ታስረዳኛለህ። ችግር የለም። ድኗል ወይ? መዳን እኮ ከብዙ መንገድ ይዳናል። መዳን የሚለው ላይ ብቻ ሳታተኩር መዳን ማለት ይሄ ነው ብለህ አስረዳ እስኪ። አንተ ደስ እንዳለ ድኛለሁ ብለህ የምታስበውን በክርስቶስ ኢየሱስ ያገኘውን መዳን እሱን ንገረን። ችግር የለም። እሺ በክርስቶስ ኢየሱስ የዳነው ድነት አለ። የዳነው ድነት ምንድነው? በዘር ሐረግ ከሚመጣ ኃጢአት ወይም ደግሞ ያለ ፍርድ ወደ ሲኦል ከምንሄደው ፍርድ ድነናል። ኦኬ ስለዚህ እንደ አንድ ኦርቶዶክሳዊ ድኛለሁ ብለህ ስታወራ እሺ ዴቪ ያለ እና ተመልሰና ስትወጣ እንትን ሆነና እና ተመልሰና ዴቪ ተመልሰና። ኦኬ ዴቭ ካለ ተመልሰና። እሺ ድኛለሁ ብለህ ስታወራ ዳኒ ይቅርታ አንዴ ይቅርታ እስኪ ክሊር አድርጎ። አሁን ኦርቶዶክስ ድናችኋል ስትል ከምንድን ነው ድናችኋል እያልከን ያለ ነው? ጥያቄውን ክሊር ብታደርግ ጥሩ ነው። አንዴ ሌላ ሰው እያወራ ነው እና አንዴ ኦርቶዶክሳውያን የዳነው ልንገራችሁ። ቀደም እንደነገርኳችሁ የዳነው እኛ በዘር ከሚመጣ ኃጢአት እንዲሁም ደግሞ ያለ ፍርድ ወደ ሲኦል ከሚሄደው እሺ ዴቪ ካለ ተመልሰና ፕሊዝ። ኦኬ ካለ ተመልሰና። እሺ ምንድነው እያልከን ያለው? ክርስቶስ ኢየሱስ አድኖኛል ብለህ ስትናገር ከምንድነው ያዳነ? አንዴ ያዳነኝ ከሲኦል ቅጣት ያለ ፍርድ ወደ ሲኦል ከምገባ ከዚያ አድኖኛል። አሁን ደግሞ የምገባው ወደ ሲኦል ተፈርዶብኝ በሰራሁት ስራ ነው። ገብቶሃል አይደል? አሁን ወደ ሲኦል የምትገባው በሰራኸው ስራ ነው። አዎ በሰራኸው ስራ። ቀደም ግን ቅዱስም ብትሆን ኃጥእም ብትሆን ቀጥታ ወደ ሲኦል ነበር የምትሄደው። አሁን ድኛለሁ ስትል አልጸደቅም ማለት ነው አይደለም እንዴ? መጽደቅና መዳን እኮ ይለያያል። መጽደቅና መዳን ይለያያል። ድኛለሁ ስትል የእግዚአብሔር ልጅ አልሆንክም ማለት ነው አይደለም? የእግዚአብሔርማ ልጅ ነኝ። የእግዚአብሔር ልጅነቴን በተግባር ካላሳየሁኝ እሱ መዳኑን አልተቀበልኩትም ማለት ነው። ወይም ደግሞ ድኛለሁ ስትል አጫጭር መልስ ከዛ ታብራራዋለህ፣ እድል ሰጣለሁ። ድኛለሁ ስትል የእግዚአብሔር ልጅ ሆናል ማለት ነው። ታዲያ የእግዚአብሔር ልጅ እኮ ቀደም እኮ የእግዚአብሔር ልጅ ነን እኮ እንጂ በክርስቶስ የሆንከው አዲስ የእግዚአብሔር ልጅነት የለም። አዲስ የእግዚአብሔር ልጅነትማ በጥምቀት የምታገኘው ነው። ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት ማንም ሊገባ አይችልም በማለቱ በጥምቀት የእግዚአብሔር ልጅነት አግኝተናል። ኦኬ አንዴ ዴቪ ላስገባህ አልቻልኩም። እስቲ ውጣና ተመልሰና ወይ ሪኩዌስትን ላገኝ አልቻልኩም። ኔትወርክ ሊሆን ይችላል እያስወጣ ያለውና ዴቪ አንዴ ውጣና ተመልሰ ግባ። አንተን አይደለም ከስር ዴቭ ሊገባ ፈልጎ ግን
ኔትወርኩ መሰለኝ እያስወጣው ነውና፣ እሺ ዴቭ ካለ ና ተመልሰና ውጣና ከሲስተሙ ተመልሰና። እሺ አሁን ክሊር እናድርገው፣ ያልከንን በጣም ግልጽ እናድርገው፣ ሰው እየተከታተለ ስለሆነ ፕሊስ። አሁን አማኞች ከስር ጻፉለት እሺ፣ ሐሳቡን እንድንረዳው። አይ ቲንክ መምህር ልበል መሪጌታ። አዎ መሪጌታ እንዴት ናችሁ ፍሬንዶች? አትሊስት ትልቅ ሰው ሲያወራ መስማት መቻል አለብን። እንደገባ ዝም ብለህ አታውራ እሺ። አክብረን ማውራት ይኖርብናል ማለት ነው። እሺ ስለዚህ መሪጌታ ምንድን ነው እያሉ ነው ያሉት? ድኛለው ሲሉ መሪጌታ እያወሩ ያሉት ከምን አንጻር ነው? የአዳምን ኃጢአትን ከአዳም በሚመጣው ውርስ ኃጢአት ነፃ አውጥቻለሁ ነው አርጊውመንቱ። እሱ እንረዳው፣ እንደዛ እንረዳው በትክክል። እግዚአብሔር የአዳምን በደል ለመካስ ሲል ነው ከሰማይ ሰማያት የወረደው አይደለም? በአዳም ሰላም ናችሁ? እንዴት ነው ጥፋት የተነሳ አማኑ የእፎይ ተማሪ ነኝ ያልከው ወዳጄ ሚውት ታደርጋለህ። የቤተ ክርስቲያን መምህራን አገልጋዮች እያወሩ ነውና እኛ እንዳከበርን እናንተ ማክበር አለብን። ብራዘር ሚውት አድርግና ስማ፣ ተማር። ከአንተ በላይ ቤተክርስቲያኗን የሚያውቁ ሰዎች ናቸው እያወሩ ያሉትና አስሩ ይገባ። አይ ጥያቄ ነበረኝ፣ አንድ ጥያቄ ነው ነበረኝ። አድርግና ጥያቄውን ታወራለህ። ብራዘር አንዴ ሚውት አድርግ። አይ ያው ልጠይቅና ወዳጄ ጠይቆ ይውጣ፣ ችግር የለም ያወራል። መጨረሻ ላይ እንነጋገር። ማካበድ እና ብሮ እንዴት ናችሁ? እዚህ ጋር እኔ ነኝ ያስወረድኩ ብራዘር። እሺ ስነ ስርዓት ስለሚያስፈልግ ማለት ነው። ስነ ስርዓት ስለሚያስፈልግ ኦኬ። አሁን እያወራን ያለ ነው ሐሳብ አለ። አሁን እንደ አንድ ኦርቶዶክሳዊ መሪጌታ እያለን ያለው ምንድነው? የዳን ነው የጸደቅ ነው። ኦኬ መጽደቅ የሚባል ነገር የለም ብለዋል። የዳን ነው ከአዳም ከውርስ ኃጢአት ብቻ ነው ማለት ነው። ከውርስ ኃጢአት ብቻ ነው አይደለም ያልኩት። እሺ ከሲኦል ቅጣት ያለ ፍርድ ከምትገባው ሁሉ ድነናል። አሁን የምትገባው ሲኦል እንደሰራው ስራ መጠን ነው። በማመንህ ብቻ ገነትን አትወርስም፣ በተግባር ካላሳየህ። ኦኬ ስለዚህ ስለዚህ ዳንን ብለን እንድናይ ማለት ነው። አሁን እንደ አንድ ቤተክርስቲያኒቷ እንደሚያክሰው የዳኑት እርሶ ከምንድን ነው ባጭሩ? የዳኑት እርሶ ባጭሩ ከምንድን ነው? እንዴ አንድ ጥያቄ እያዘዟር ካጠይቀኝ እንጂ የመለስኩት መልስ እኮ ቀደም ለጠየቀኝ መዳን ለሚለው ትርጉም መስጠቴ ነው እኮ። ከምንድን ነው የዳኑት እንድንረዳ ማለት ነው። ዳኑት ሲሉ ከምንድን ነው የዳኑት እርሶ? በዘር ከሚመጣ ኃጢአትና ከሲኦል ቅጣት ያለ ፍርድ ሲኦል ከምገባበት ቅጣት መዳን ማለት እርሱ ነው አልኩህ እኮ። ኦኬ እሺ። ስለዚህ ዳንኩኝ የሚሉት ከዘር ከሚመጣ ቅጣትና ያለ ፍርድ ሲኦል ከመግባት ነው የዳኑት ማለት ነው። ያለ ፍርድ ሲኦል ከመግባት ነው የዳኑት። ማን? እኔ? በትክክል ይህ የኦርቶዶክስ ትምህርት ነው። አዎ ኦርቶዶክሳውያን እኛ ድነናል ስንል ፈዋሾች ነን እያልን አይደለም። እሺ አይ እሱን አላለም። ዴቭን የጠየቁት እኮ የኦርቶዶክሳውያንም በማመን ብቻ ገነት ይወረሳል ብለው ማንም የሚያስተምሩት ዴቭን የጠየቁት መሪጌታ። እሱን ኦርቶዶክሳዊ መምህር ስለሆነ እኮ። ኦኬ ሐሳቡን አልተረዳሁትም እውነት ለመናገር። ግልጽ አድርጉልኝ እስቲ ሐሳቡን። የትኛውን ነው ያልተረዳው? ማለት እሱ የጠየቀው ማለት ነው። እሱ ሲያወሩ በዚህ የሆነ ጫጫታ ነበርና እዛ አልሰማሁም። መዳን በሚል ነው። ከምን ነው የዳንከው? ቆይ እስኪ ልጠይቅህ ዳንኤል፣ ከምን ነው የዳንከው አንተ? ግድ የለም የእርሱን ሐሳብ እንጨርስ እናወራለን። ቆይ ግድ የለም አይደለም። እስኪ አንተ መልስልኝ። ከምን ነው የዳንከው? እናወራለን። የእርሱን እናጥራውና ከዛ በኋላ የኔን ሐሳብ ደግሞ እናወራበታለን። ችግር የለም።
ርዕሱን ካዩት ኦርቶዶክስ ሲጀመር እኮ የኦርቶዶክስ ትምህርት አንድ አይነት ነው። አንተ እነሱ ማጠያየቅ አይጠየቅብህ። እባካችሁ ፕሊዝ አሁን ያንን መዳን አሁን ለዴቭ ንገሩት። ለምሳሌ እኔም ቤተክርስቲያኒቷ ላይ መጽሐፍ አለኝ። የቤተክርስቲያኒቷ መጽሐፍ አሁን ከሚሉት በጣም የተቃረነ ሀሳብ የሚናገርበት ሀሳብ አለ። ቤተክርስቲያን የድነት ልንገርህ ትርጉም ያስፈልገዋል እንጂ የትኛውም ቃል ደግሞ እየተራራቀ አይደለም እኮ። ንገሩት እሺ። አሁን ለዴቭ ንገሩት እሺ። ለምሳሌ ተራራቀ አይደለም። ለዴቭ ንገሩት እሺ። ለዴቭ ንገሩት። ኦኬ እስቲ ሚ እሺ መሪጌታ እየጠበቅነው ነው። ምንድን ነው? እኔ እኮ እናንተን እኮ መጽሐፍ ልታነቡልኝ ነው እየጠበቅኩ ነው። የእርሱን የመዳን ተስፋ ንገሩኝ አለ ዴቭ። ምን ማለት ነው? የመዳን ተስፋ ያለው ምን ማለት ነው? አልገባኝም ማለት የመዳን ተስፋ የመዳን ተስፋ ማለት ምን ማለት ነው ነው ጥያቄው? ወይስ ድኛለሁ ሲሉ ምን ማለትዎት ነው? ኧረ በእግዚአብሔር 10 ጊዜ አንድ አይነት ጥያቄ አትጠይቁኝ እንጂ ያልገባው ሰው 10 ጊዜ ማስተማር ችግር የለም። ማንኛው ነው ያልገባ? አንተ ነህ እዚህ ጋር በትልቁ የተቀመጥከው ነው? እሺ መዳን ማለት እንዴት ነው? በመጀመሪያ ይሄንን ተረዳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የሰማያት የወረደው ምን ሊያደርግ ነው? ምን ሊያደርግ ነው? ስለዚህ መዳን የሚባለው በሁለት መንገድ ይከፈላል። በመጀመሪያ አዳን ይለኛ ምድል ስልጣን ምንድነው? መዳን በሁለት መንገድ ይከፈላል። ባለሳቁ መዳን በሁለት መንገድ ምንድን ድነት ይባላል መሰላችሁ? ስጋዊ ድነትና የነፍስ ድነት ተብሎ ይከፈላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሳለ የስጋን ደዌም የነፍስም ደዌም ያድን ነበረ። የስጋን ደዌ በተአምራት የነፍስን ደዌ በልጅነት እንትን ይላል ያድናል። ይህ በልጅነት ብቻ አይደለም። አንድ ሰው ወዶና ፈቅዶ የእግዚአብሔርን ልጅነት አምኖበት በተግባራዊ መንገድ ካሳየው ትእዛዛቱን፣ ሕጉን፣ ስርዓቱን ከጠበቀ ያ ሰው ይድናል። ከምን ይድናል? ከድህነተ ነፍስ ከነፍስ ኃጢአት ወይም ደግሞ ነፍስ ከሚመጣባት መከራ ትድናለች ማለት ነው። በኮሜንት ጉረኛ ነው ቀና ብለህ እንትን በል እንደዚህ የምትሉ ኮሜንት ጻፊዎች እባካችሁ ማድመጥ ከቻላችሁ ማድመጥ ይቻላል። ችግር የለም መሪጌታ እሱን ላይ አያስቡት። ያ ኮሜንት ለኮሜንት ሀሳብ አይስጡና ሀሳቡ ላይ ብቻ አዳምን እግዚአብሔር ሲያድነው ወደ ሲኦል ወርዶ አዳምን ከሲኦል ወደ ገነት መልሶታል። እኛስ ደግሞ ያገኘነው ጥቅም ምንድነው ስንል እግዚአብሔር መወለዱ እግዚአብሔር ለኛ ሞተ ስንል ያለ ፍርድ ወደ ሲኦል ቅጣት ከምንቀጣው በዘር ሐረግ ከሚመጣው ኃጢአት እኛ ደነናል። መዳን በሌላ አይደለም በኢየሱስ ክርስቶስ ብቻ ነው ተብሎ የተነገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ስርዓትን አስተምሮን፣ ጥምቀትን አስተምሮን፣ መጾም መጸለይን አስተምሮን ነፍሱን ለቤዛነት እስከሰጠባት ድረስ እግዚአብሔር ምን አድርጎናል ማለት ነው? ቤዛነትን ወይም ደግሞ መዳንን አሳልፎ ሰጥቶናል ማለት ነው። ዴቭ ገብቷል መልሱ? ኦኬ። በነገራችን ላይ ኦርቶዶክስ መርጌታ እኔ ለምሳሌ በዚህ ዙሪያ እነሱ ፕሮቴስታንት ናቸው፣ እኔ የኦርቶዶክስ አማኝ ነኝ እና በዚህ ዙሪያ ማለት እኔ ትንሽ አልገባኝም የእርሷ
አማርኛ አልገባኝ ይሆን አላውቅም፣ ግን ቢታብራሩልኝና ከዛ እኔና የእርሱ ሀሳብ አንድ ከሆነ ማለት በነገራችን ላይ እኛ ኦርቶዶክስ በነገረ ድነት ላይ አንድ አይነት ትምህርት አለን፣ የተለያየ አስተምህሮት የለንም። እውነት ለመናገር አንድ አይነት ወጥ ያለ አስተምህሮ ነው ያለን። ስለዚህ ያን አስተምህሯችን እኛ በማንም ፊት ሳናፍር የምንናገር ትምህርታችን ስለሆነ ያንን ጥርት አድርጉልኝና ከዛ ሀሳባችን አንድ ሲሆን የኛ ኦርቶዶክስ ሃይማኖት ትምህርታችን ነገረ ድነት ላይ በዚህ ነው የምናምነው የሚለውን እንመሰክራለን ማለት ነው። አብረን ጥያቄን ጠይቁኝ። የጠየቀው ጥያቄ ምንድነው? የትኛው ያልተብራራልህ ግልጽ ያልሆነልህ ነገር ምንድነው? በአጭሩ እርሶ ያብራሩልኝ። ራሱ አልገባኝም እኮ እኔ አማርኛ ላይ ችግር አለብኝ መሰለኝ መምህር። ችግር ካለብህ አይ አንተ ብቻ ሳይሆን እኔም ራሱ አልገባኝም እውነት ለመናገር። ስላልገባችሁ እኮ ነው ሃይማኖታችሁን እየካዳችሁ ያላችሁት እኮ ስላልገባችሁ ነው። ይህንን ለመረዳት ደግሞ ማለት ነው ረቂቅ አይምሮ ያስፈልጋል። ሰፊ አይምሮ አይደለም፣ ቀጭን አይምሮ፣ ረቂቅ የሆነ አይምሮ ያስፈልጋል። ምክንያቱም ረቂቅ ነገር በጠባብ ነገር ማለፍ ይችላል፣ ቀጭን ነገር በጠባብ ነገር ያልፋል። ስለዚህ ይህ እምነታችን ደግሞ ምንድነው? ጠባብ መንገድ ነው። ባኡ እንተ ጸባብ አንቀጽ ወደ ቀጭኑ መንገድ ግቡ ይላል። ይህ የኛ እምነት ኦርቶዶክስ ቀጭን መንገድ ነው፣ ጠባብ መንገድ ነው። ሰፊ የሆነ ነገር አያልፍበትም፣ ወፍራም ነገር አያልፍበትም። እና ህሊናችሁን ካላቀጨጫችሁት በስተቀር በውስጥ በአይምሯችሁ ካልተብላላ በስተቀር በልቡናና ጭንቅላት አንድ ላይ ሲያወራ ምስጢረ እግዚአብሔር ሲገለጽ ነው እንጂ እንዲሁ ዝም ብሎ ለመረዳት ሀሳቡ ላይ ቢያወሩ እና ምናልባት እንዲገባንም ለማድረግ ቢሞክሩ የተሻለ ነው የሚሆነው። ምክንያቱም አሁን የያዙት እውነት ለመናገር ዘለፋ ነው እና እየዘለፍኩኝ አይደለም፣ እየዘለፍኩ ሳይሆን ግን ደግሞ ምን አለ መሰላችሁ አንድ ግልጽ ነገር ልንገራችሁ። ያወሩ ሰማሁት አይደል? አንዴ እንዲናደርግ ለምሳሌ ዴቭ የኦርቶዶክስ አገልጋይ ነው። ኦኬ፣ ስለ ራሱ ማውራት ይችላል እና ሁላችንም አንድ አይደለንም እና ስለዚህ ዘለፋውን ትተን ሀሳብ ላይ ብቻ ማተኮር ብንችል እሱ ስለሚጠቅመን ማለት ነው። ከሳትንም እንድንመለስ አይደል? እንደዛ ነው መሆን ያለበት እና የሳትንበትን መንገድ ከእግዚአብሔር ቃል ቢያሳዩን ቢሞግቱን። እውነት ለመናገር ያወሩት ነገር ለእኔም አልገባኝም ዴቭም አልገባኝም እያለ ነው። ስለዚህ ብታወሩበት ጥሩ ነው እንድንማማር ማለት ነው። አሁን እናንተ መምህር መርጌታ አሁን እኔ እርሶ ጋር ይቅርታ ቅድም አሁን ዴቭ ያልኩ ቅድም አልገባኝም እኔ ራሴ ማለት ነው። ዜዶ አንዴ የተረዳበት ነገር አልገባኝም፣ ብታስረዳኝ ደስ ይለኛል ቢያንስ። እኔ የተናገርኩትና ያልገባው መጀመሪያ ላይ ዳኒ ሲጠይቅ እንትን ብለህ ነበረ ማለት ከአሁን በኋላ እንትን ብያለሁ ጸድቄያለሁ የሚል ነገር። ኦርቶዶክስ ደግሞ እንደዚህ አይነት ነገር የለም። ገብቶሃል አይደል? መጀመሪያ የዳኒ ጥያቄም አንደኛ የሚያደናገር ነው። ኦርቶዶክስ ድናችኋል በደፈናው ከምንድን ነው? ከኮሮና ነው ድናችኋል የሚልን ሁለቱ ያውሩና አንተ ስላልገባ እንቀጥላለን። ሁለቱ ያውሩና መሪጌታ እኮ አይ ዳኒ እኔም እኮ ከዳኒ ጥያቄ ከዴቭ ጥያቄ ስላለኝ ነው። ዳኒ ዴቭ ጥያቄ ስላለኝ እሱን ይጠይቀኛል። አንዴ ዘዶ ነገረ ድነት ተምርሃል? ኦርቶዶክሳዊ ነገረ ድነት ኦርቶዶክሳዊ ነገረ ድነት የሚል ትምህርት ተምርሃል? አልተማርኩ። ኦኬ፣ እሱን በፒዲኤፍ በውስጥ ልክላለሁ ታነበዋለህ ማለት። አይ አሁን ሌላ ቦታ የሚያስቀምጡትና አሁን በቃ አይ እንደዛ አይሻልም? ታዲያ እዛ ከእንትና ጋር ከመርጌታም ጋር እንደዛ ብትጻጻፉ ጥሩ ነው። እዚህ እንትን እሱን አሁን በውስጥ ልክላለሁ ፒዲኤፉን። እንደዛ ከሆነ አሁን እኮ እንደዛ ከሆነ ከመርጌታም ጋር በውስጥ ተነጋገሩና አሁን ደግሞ እኛ ደግሞ መልስ እየሰጠን ነው። ነገራችን ላይ አስተምህሯችን አንድ ነው ብያለሁ። ስለዚህ የጠየቀኝን ጥያቄ ያልገባህን ጥያቄ አሁን በዚህ ዙሪያ አልገባኝ የምትለውን ጠይቀኝ።
እ ቅድም ባልከው ነገር ላይ አልገባኝም። ምንድን ነው ያልገባኝ? ኦኬ ለምሳሌ ድኛለሁ ባልኩ መሰለህ ያልከው? አዎ ድኛለሁ እኔ ካሁን በኋላ እንትን እንደውም ፍርድ የለብኝም ብለሃል መጨረሻ ላይ ማለት ነው። እና ኦርቶዶክስ ደግሞ ፍርድ የለብኝም አትልም ማለት መጨረሻ ላይ ፍርድ እንዳለ እናምናለን። ኦርቶዶክስ ፍርድ እንዳለብን ደግሞ እናምናለን። ያን ደግሞ መጽሐፍ ቅዱስ ይናገራል። ዘዶ እሱን አይደለ ያልገባው እሱን አይደል የተናገርኩትም አለ። ሁለት ደቂቃ ስጠኝና እሱን ለምን እንዳልኩ ልንገርህ። ለምሳሌ በነገርነታችን ሰውን የሚያድነው በክርስቶስ የተደረገው በመስቀል ላይ የሞተውን ነው። የሰው ዓለምን ያዳነው ጌታችን ያዳነው ካልክ ከዘላለም ሞት ከኃጢአተኝነት ነው ክርስቶስ ያዳነው ዓለምን ያዳነው። ኦኬ ከዘላለም ሞት ከዘላለም ጥፋት እግዚአብሔር ሰውን አድኗል። ስለዚህ ያንን ድነት አሰብት ስታደርግ ምን ታደርጋለህ? ልጅ ትሆናለህ። የማን ልጅ ትሆናለህ? የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ከሆንክ ደግሞ ገላትያ ምዕራፍ 3 ላይ ወደ መጨረሻ ቁጥር ላይ የእግዚአብሔር ልጆች ከሆናችሁ በክርስቶስ በኩል የአብርሃም ልጆች ናችሁ፣ የአብርሃም ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል። የምን ወራሾች ናቸው ከተባለ የእግዚአብሔር መንግስት ወራሾች ናችሁ። ምን ስለሆንክ? ልጅ ስለሆንክ ይላል። ስለዚህ ኦርቶዶክሳዊ ሰው እኔ ልጅ ከሆንኩ ምንድነው ወራሽ ነኝ ብሎ ማመን እንዳለበት ነው የማውቀው። የተማርኩትም እንደዛ ስለሆነ ከዛ ይሄ የመጀመሪያ ወይ ደግሞ በክርስቶስ የተሰጠው ድነት ይባላል። እየዳንን ነው ስንል እኮ እኛ በዚህ ድነት እየኖርን ነው ማለት እኮ ነው። ኦኬ በዚህ ድነት እየኖርን ነው፣ እየዳንን ነው። መጨረሻ ላይ እንድናለን ሲባል ሌላ ድነት ሳይሆን የክብርን አክሊል እናገኛለን ማለታችን ነው። እኛ ኦርቶዶክሳውያን የክብርን አክሊል እናገኛለን። ቅድም ስትናገር ፕሮቴስታንቱም ተስማምተዋል፣ አንተም ማለት ነው። ይሄ አንተ የሚል ወደ አንተ የመምጣት ማለት ነው። ለምን መሰለህ? እነሱ የመሰላቸው አንተ ልክ የመጨረሻው ፍርድ አሁን ለምሳሌ በክርስቶስ ሁላችንም ድነናል፣ ጸድቀናል አይደለ? ግን ደግሞ የሚጠበቅብን ስራ አለ አይደለ? በህይወት እስካለን ድረስ እስከ ሞት ድረስ። ምክንያቱም ከእምነት ስራ ግድ አይ ያ ክሊር እንድታረግልን ነው። አዎ ለዛ ነው እንትን እንዳይሉ ዘዶ ስራ እኮ ማለት ነው። ስራ ይኸውልህ፣ ስራ እኮ የምትሰራው ክርስቲያን ስለሆንክ ነው የምትሰራው። ይኸውልህ ዘድዬ ስራ እኮ አንተ ክርስቲያን ስለሆንክ ስለዳንክ የእግዚአብሔር ልጅ ስለሆንክ ወራሽ ስለሆንክ ትሰራለህ እንጂ እኮ ኢስላም አሁን መካሄድ እጄ ይጸድቃለሁ እንደሚል መሰለህ እኛ እኮ በስራ እንጸድቃለን ማለት አይደለም እኮ። እኛ የምንሰራው ስራ የእግዚአብሔር ልጆች ስለሆነን ክርስቲያኖች ስለሆነን ግዴታ ስራ እንሰራለን። ነገር ግን ሰው ሳያምን ስራ ይሰራለሁ ካለ ከንቱ ይደክማል እንጂ አይጸድቅም። ኦኬ ሰው በስራ ብቻ የእምነት ህይወት የለውም። ስለዚህ እኛ ክርስቲያኖች የእግዚአብሔር ልጆች ስለሆነን ድሃዎችን እናበላለን፣ የተቸገሩትን እንረዳቸዋለን፣ እንዲሁም ደግሞ የምንችለውን ነገር እናደርጋለን እንጂ የእግዚአብሔር ልጅነት ለማግኘት የምንሰራው ስራ የለም። ክርስቶስ የሰራውን ስራ አሰብት በማድረግ ነው ልጅነት የምናገኘው። ሁለተኛ በመወለድ ነው የምናገኘው። ኦርቶዶክሳዊነት ይሄ ነው። ከዚህ ውጪ ሰው በክርስቶስ አላምን፣ ክርስቶስ አይጠቅመኝም፣ አይረባኝም፣ በስራ ይጸድቃለሁ ካለ ኢስላም ነው እሱ፣ ክርስቲያን አይደለም። ሲቀጥል መካ ሂዶ ስንት ሺህ ጨርሶ ምንድነው ሳሂህ አልቡኻሪ 15 ላይ የተጠቀሰው 15 እና 16 ላይ የተጠቀሰውን አምስቱ የእስላሞች ፒለርስን ብቻ ሰርተ የምትገባው ገነት የለም። ሰው የእግዚአብሔርን መንግስት የሚያገኘው በማመን ነው። ካመነ በኋላ ደግሞ እንደ ልጅነት ነው የሚኖረው። የክርስቶስን ትእዛዝ እየፈጸመ ይኖራል፣ ልጅ ስለሆነ ማለት ነው። ምክንያቱም አንደኛ ዮሐንስ መልእክት ቆይ እሺ የተረዳዳን ቢሆን ጥሩ ነው። አሁን አንተ ኦርቶዶክስ ነህ አይደለ? አዎ ኦርቶዶክስ ሆነህ የሚያጸድቅህ እምነቱ ነው ወይስ ስራህ ነው? መልስ። እኔ ልጅ ያደረግኩኝ ምንም ሳልሰራ ልጅ ሆኛለሁ። ጠየቁኝ አይደለ መርዬ? እኔ ልጅ የሆንኩት ቆይ እንጂ ቆይ ስጠይቅ ብቻ መልስ። የምትጸድቀው ስራህ ነው ወይስ ደግሞ የምትጸድቀው አንተ በእምነትህ ነው ነው ያልኩት። እምነት ይኸውልህ ልጅነት አግኝቻለሁ እኔ የጸደቅኩት በምን ነው? ልጅ ነኝ ማለት እኮ ወራሽ ነኝ ማለት እኮ ነው መርዬ። አላውቁም። በል አንተ የኦርቶዶክስ እምነት ተከታይ አይደለህም፣ በጭራሽ አይደለህም።
ኦርቶዶክስ የላታስተምር እንደዛ ሳይሆን ትምህርት እንደዛ ሳይሆን ትምህርት ሰገሌ ለብሲ ነው ዴቭ ነው አይደል? ስም ትምህርት እኔም ከሌላው ከምሰማው ለየት ስላለብኝ ነው። ለምን መሰለህ? እኛ እኮ አሁን እየተነጋገርን ያለ ነው ስለ ኢየሱስ ክርስቶስ የኢየሱስ ክርስቶስ ቤዛነቱን በእምነት ነው። በእምነት ምንም ያለ ምንም ስራ ማለት ነው። ያለ ምንም ስራ በእምነት የምናገኘው ልጅነት ነው፣ በጥምቀት ማለት ነው። እሱ አይደለም ክርክሩ፣ ጥያቄውም እሱ አይደለም። ከዛ በኋላ ላለው ነው አሁን ጥያቄ። እሺ ከዛ በኋላ ላለው የኦርቶዶክስ ትምህርት ጥያቄው ከዛ በኋላ ላለው ነው። አሁን ከልጅነት ካገኘ በኋላ ስራ አስፈላጊ ነው ወይስ ስራ አያስፈልግም? አሁን አንተ እያልክ ያለው ልጅ ስለሆንኩ ነው እንጂ የምሰራው ስራ አስፈላጊ አይነት አይደለም አይነት ነገር ትምህርት ነው። ትምህርት እንትን እያልክ ያለው ለዛ ነው። ታረግ ነው ገደም አንድ መረጃ ልስጥህ። ለምሳሌ በመጽሐፍ ቅዱስ ማለት ነው፣ እኔ ሳይሆን መጽሐፍ ቅዱስ ልስጥህ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 3 ላውጣልህ። ኦኬ፣ አንደኛ ዮሐንስ መልእክት ምዕራፍ 3 ከዛ ነገረ ድነት አሳያለሁ በዚሁ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 እንዲህ ምን ያለ መሰለህ? ኦኬ ለምሳሌ 3 ምን ይላል መሰለህ? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። በማን ይኖራል? ዘሩ በተወለደው ሰው ይኖራልና። የማን ዘር? የእግዚአብሔር ዘር። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ከዛስ ጽድቅን የሚያደርግ ወንድሙንም ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም ይላል። ስለዚህ ከእግዚአብሔር የሆነ ሰው መልክ እግዚአብሔር ይባርከ። ቆይ ያዝልኝ፣ እሱን አስረድቼ ልሂድ። እሺ አሁን ይሄ መጽሐፍ ቅዱስ የሚናገረው የክፍል ጽድቅን የሚያደርግ ሰው የእግዚአብሔር ልጅ እንደሆነ፣ ጽድቅን የሚያደርግ ደግሞ የዲያብሎስ ልጅ እንደሆነ ነው። የሰው ልጅ በእምነት ብቻ ሳይሆን በተግባር ሰርቶ እንዲጸድቅበት ነው ጥቅስ የተጠቀሰው። እሺ በደንብ አንብበው። ጽድቅ የሚሰራው ምን ስለሆነ ነው? ጽድቅ የሚሰራው መርጌታዬ፣ ጽድቅ የሚሰራው አንድ ሰው የእግዚአብሔር ወገን የመሆኑ ምልክት ነው። ጽድቅ የሚሰራ ሰው፣ የማይሰራ ሰው ደግሞ የዲያብሎስ ወገን ነው። ይኸውልህ ጽድቅ የማትሰራ ከሆነ የዲያብሎስ እኔም እኮ ያልኩት መምሪ አንድ ላስረዳሁት በዚህ መምህር መርጌታ ላስረዳሁት። እኔ የኔን ሀሳብ እንድትረዱኝ እፈልጋለሁ። ላስረዳሁት ሳልጨርስ እኮ ነው መሀል የገቡት። እኔ ያልኩት ምንድነው? እኔ የእግዚአብሔር ልጅ ያገኘሁት በክርስቶስ በማመን የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ ከሆንኩ በኋላ ግን ጽድቅን ስራ መስራት ግዴታ ነው። የምን ስለሆነ? የእግዚአብሔር ልጅ ስለሆንኩ። የእግዚአብሔር ልጅ ስለሆንኩ ደግሞ ፍሬ ማፍራት ግዴታዬ ነው። ይህንን ፍሬ ካልሰራው ከእግዚአብሔር አይደለም እያለ ይናገራል። ማለት አንድ ጥያቄ ጠይቀ፣ የእግዚአብሔርን ልጅነት ያገኘው መቼ ነው? እኔ ሳምን ስጠመቅ ነው እግዚአብሔር ልጅነት ያገኘው። ዜዶ ሰምተዋል አይደል? ይሄ ልጅ ኦርቶዶክስ ነኝ ብለዋል አይደል? አንተ ኦርቶዶክስ ከሆንክ ኢየሱስ ክርስቶስን የተረዳኸውና ያመንከው በስንት ዓመት ነው? በስንት ዓመት ነው? እኔ ከአዛብ አይደለም የመጣሁት፣ ከአዛብ ወገን አይደለም የመጣሁት። እኔ የመጣሁት ከኦርቶዶክስ ቤት ነው። ከኦርቶዶክስ ቤት ወዳጄ መርጌታ አይደለ? ቆይ መርጌታዬ፣ እኔ የመጣሁት ከኦርቶዶክስ ስለሆነ የተጠመቅኩት በ40 ቀን ነው የተጠመቅኩት ማለት ነው። ከዚያም በኋላ ግን በክርስትናዬን አደግኩኝ። ክርስቶስ ማን እንደሆነ አወቅኩኝ። ከዚያ በኋላ የዘላለም ሕይወት በእርሱ እንደሆነ አወቅኩኝ። በቃ አመንኩ። ሰው ሳያውቅ እንዴት ያምናል ብለህ ታስባለህ? እኔ ካወቅኩ በኋላ ነው ያመንኩት። የተጠመቅኩት ግን በልጅነቴ ነው። በ40 እና በ80 ቀን ልጅነትን አግኝቻለሁ። ይሄን አምናለሁ። በ40 እና በ80 ቀን ልጅነት አግኝቻለሁ አይባልም። 80 ቀን የሴቶች ነው፣ ያንተ ነው። በ40 ቀን እና ሴቶች ናቸው የሚያገኙት። ለመደባበር ፈልጎ ነው። ዝም ብለህ ስም ትፈርጃለህ እንደ መጽሐፍ ቅዱስ ሳታነብ። ይኸውልህ አሁን እኮ አንተ በመጀመሪያ እኔ ስታድግ እንደሆነ ያመንከው ነው የምትናገረው። ስለዚህ አንተ በ40 ቀን የተጠመቅከው ጥምቀት ልጅነትን አልሰጠህም።
እንዳንተ አነጋገር ስታድግ አንተ አላመንክበትማ። በዚያ ጊዜ መይሳምንበት ነበር። እንደዛ ብያለሁ መርጌታ፣ እንደዛ ብያለሁ። ያልተናገርኩት እንዴት ለመናገር ይፈል? ተው፣ በሰው ሜዳ መጫወቻ ለምን ታደርጉናላችሁ? እኔም እኮ እሱን አይደለም መጀመሪያ እዚህ መጠየቅ አያስፈልግም። እነሱ መጀመሪያ ቅድም እኮ እኔ እኮ ብያቸዋለሁ ሁለታችሁንም ዲብንም ብያለሁ። ግን ጥያቄ ስጠይቅ ኖ እንደዛ ማለት እኔ አላውቅም። በነገራችን ላይ ዴቭ ኦርቶዶክስ ሆነ አላውቅም። ኦርቶዶክስ ነኝ ብለዋል። አሁን ኦርቶዶክስ እኔም እንትን እያልኩ ያለው ምን ታውቃለህ? ቅድም ያለው ትምህርት በቃ እንደውም አሁን አንተ ትምህርቱ አሁን የገለጽክበት እንትን ማለት ነው የጠቀስከው ጥቅስ ልክ አሁን ለምሳሌ አንተ ልጅነት ስታገኝ በቃ አንተ ሳትፈልጉ የምታረጉ አይነት ነው። ጽድቁ ማለት እንደዛ አይደለም። አንተ ተገደ የምታረጉ አይነት ሳይሆን አንተ ራስህ በነፃ ፍቃድ የምታረጉ ስራ ነውና ጽድቅ ነው። ገብቷል አይደል? እንጂ ልጅነት ስላገኘ አንድ ጥያቄ ብቻ ልጠይቅና እኔ ልውረድ። ለምን መሰለህ የምጠይቅህ? ለምሳሌ እኛ ኦርቶዶክሳውያን ነን አይደል? ክርስቲያኖች ነን። ክርስቲያኖች ማለት የእግዚአብሔር ልጆች አይደሉም? እስቲ መርጌታ እርሶ ተውት። ምክንያቱም እርሶ መጽሐፍ ቅዱስን የተረዱ አይመስለኝም እና ይቅርታ አድርጉልኝ። አሁን እርሶ ዘዶን የሚጠይቀው ምንድነው መሰለህ? አሁን እኛ የእግዚአብሔር ልጆች ሆነናል አይደል ዘዶ ሆነናል። እግዚአብሔር ልጆች በጥምቀት ነው እግዚአብሔር ልጆች ልጅነትን አግኝተናል እኮ ነው። ስለ ጥምቀትም ስለ ቁርባንም ስለ እምነትም እያወራው አይደለም። ክርስቲያኖች የሆነው የተዋህዶ ልጆች እኛ የእግዚአብሔር ልጆች ነን አይደለም? አልገባኝም። እኔ በኦርቶዶክስ ነው ማምነው። እግዚአብሔር በጥምቀት አግኝተናል እኮ እኛ ስለ ምስጢራቱን እያወራው አይደለም እኮ እኛ ኦርቶዶክሳውያን የእግዚአብሔር ልጆች ነን አይደለንም አልኩ። ነን አይደል? እንደዛ ነን እንደምትል አምናለሁ። ስለዚህ የእግዚአብሔር ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል መጽሐፍ ቅዱስ። እሱ እኮ በእንትን ስትኖር እኮ ነው በትእዛዙ። ስለዚህ ያለ መኖር መብት የለም እኮ። ይኸውልህ ዘዱዬ በቅድስና ያለ መኖር መብት የለም እኮ። አዎ አረ እንደዚህ የሚባል ትምህርት የለም፣ መብት የለም። ክርስቲያን ይኸው መጽሐፉ እኮ ነው የሚለው። ነፃ ፈቃድማ እግዚአብሔር ሰጥቷል። እሱ ከካድክ ያንተ ምርጫ ነው፣ ትቆረጣለህ ከካድክ። እና አንተ እኮ መብት የለም እያልክ ነው። መብት የለም ክርስቲያን ነህ አንተ። በቃ ተገዳል ማለት ነው። ይሄ ምርጫ የለህም እንደማለት ነው። ምርጫ አለመኖር ደግሞ ይሄ ምርጫ የለም አይደለም፣ ሌላ ትምህርት ነው። ምርጫ አለ። ይኸውልህ ምርጫ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ከቁጥር 69 አካባቢ ላይ ክርስቶስ እናንተ መሄድ ትፈልጋላችሁ ብሏቸዋል ሐዋርያቱ። ስለዚህ አንተ መሄድ ትችላለህ። አሁን እንዲሁም አንደኛ ቆሮንቶስ መምህር ዴቪድ አንዴ ቆይ፣ መምህር ዳዊት ማለት መርጌታና ዜዶ አይ ቲንክ በአንተ ኦርቶዶክሳዊ ክርስትና ልጅነት ባገኘኸው ላይ በተለይ መርጌታ በጣም እየተሳለቁብህ ነው ያሉት። ምክንያቱም የእግዚአብሔር ልጅ የሆንክበትን መንገድ እንደዛ አይደለም። እንደዛ ሳይሆን ዜዶ አንተን አይደለም መርጌታው እየተሳለቁ ነው ያሉት በመምህር ዳዊት ላይ ማለት። ትምህርቱ ትክክል አይደለም። ለአንተ አይደለም ጥያቄው እኮ እየተናገረ ለአንተ አይደለም ጥያቄው። አንተም ራሱ እንደዛ ብለህ የምትል ከሆነ ግልጽ ታደርገዋለህ ማለት ነው። እሺ መምህር ዳዊት አንድ ሰው ኦርቶዶክሳዊ ሆኖ የስላሴ ልጅነትን ወይ ደግሞ የእግዚአብሔር ልጅነትን የሚያገኝበትን መንገድ ተናገረ። ሲናገር እዚሁ እኛ አሁን እየሰማን እኛ ኦርቶዶክሳውያን አይደለም። መምህር ዳዊትን ግን እናውቀዋለን ኦርቶዶክሳዊ መሆኑ ማለት ነው። መርጌታው ግን አንተ ኦርቶዶክሳዊ አይደለም ብሎ በእያንዳንዱ ንግግር ላይ እያየኑ ነው፣ እየተሳለቀበት ነው። አሁን መርጌታን የምጠይቀው እርሶ የእግዚአብሔር ልጅነትን መንገድ ያገኙበትን ከመምህር ዳዊት የተለየ ነው ወይ? ኦርቶዶክሳዊት ቤተክርስቲያን ከምታስተምረው መምህር ዳዊት ከሚናገረው በተለየ መንገድ ነው የእግዚአብሔርን ልጅነትን ወይ የስላሴ ልጅነትን ስልጣን ያገኙበት? እርሱን ይንገሩን ሲመርጌታ። መልካም ነው። ይሄ ልጅ የኦርቶዶክስን እምነት እንትን እያለ አይደለም። ምናልባት ኦርቶዶክስ ነው አይደለም የሚለው እሱን እርግጠኛነቱን ወደፊት የምናየው ይሆናል። መሪ በጣም
መሪ ይቅርታ፣ እርሱ እንደዚህ አይደለም ሳትል ማለት ቀጥታ የተማርከውን ብቻ ተናገር። አይውልህ ይሄ ደግሞ የሚያሳየው ባህሪ ራሱ ከኦርቶዶክስ እንዳለው ነው። ምክንያቱም ኦርቶዶክስ እንደዛ መርጌታ ክሱን ተታው የኦርቶዶክስ ሃይማኖት ለጠየቁ ጥያቄ መልሱን ስጥ እንጂ እዚህ 500 ሰው እየተከታተለ የቤተክርስቲያኒቱን መምህር በሐሰት እየከሰስከው ነው። እኔ አሁን ጴንጤ ነኝ፣ ማውራ ጴንጤ ነኝ። ልብ በል አልኩህ። ልብ በል የቤተክርስቲያኒቱን አገልጋይ የሆነ ሰው ምን ባለ ነው የኦርቶዶክሳዊት ቤተክርስቲያን የሥላሴ ልጅነት ይገኝበታል ብላ ያለችውን መንገድ ጠቅሶ በመናገሩ እስካሁን ድረስ እየተሳለቅክበት ነው። እስካሁን ድረስ እያሾፍክበት ነው። እስካሁን ድረስ እየከሰስከው ነው። ይኸው የአብርሃም አምላክ ምስክር ነው። እኔ በ10 ጣቴ በርማለሁ። መርጌታ እኮ ክሱን እሱ መክሰሱን ሪንግ ውስጥ እያስገባችሁ ነው እንዲደባደቡ። ሪንግ ውስጥ እያስገባችሁ ነው እንዲደባደቡ። ሚዩት አድርገው ዜዶ እንዳደረብ። እሺ ጥያቄ ስጠይቅ እንዳደረብ። ለአንተ አይደለም የመጣው ጥያቄ። አሁን መክሰሱን ተውና ነው ያልኩ። መክሰሱን ከፈለግ ትከሳለህ በኋላ። እስካሁንም ሰምተናል መክሰሱን። ግን አሁን መርጌታ ከአንተ የምጠይቀው መምህር ዳዊት ከተናገረው የእግዚአብሔር ልጅነትን የሥላሴ ልጅነትን የኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታስተምረው መምህር ዳዊት በተለየ መንገድ ነው ወይ አንተ የልጅነትን ስልጣን ያገኘው? እሱ ንገረን መርጌታ። ቴንኪው። መክሰሱን ተወው ልፈልግ ነው። በቃ ሚዩት አድርጉላችሁ እና ልንገራችሁ። ሚዩት አድርጉ። አንተም ተናገር ጨምረህ። አይ በል አሁን ንገረን። ለምንድን ነው ሚዩት ማድረገው? እኔ ጨዋ ነኝ፣ ዝም ብዬ እሰማለሁ። ከሆንክ በጨዋነት አድምጥ። የዜዶ እውነት መምህርም ለማለት ይከብደኛል። የተጠየቀውን መልስ መርጌታ፣ የተጠየቀውን መልስ። አንተው ራሱ መልስ እንጂ በስነ ስርዓት ለመልስበት እንዴ እኮ የዜዶ እና ቀጥታ የጠየቁን ልጅነት የሚገኘው በነገራችን ላይ ዜዶ እንዳለው አንድ ሰው አድጎ አምኖበት ሲቀበለው አይደለም። ቅድም የተናገረውን ማብራሪያ ሁላችሁም ሰምታችኋል። ድህነት የሚገኘው የእግዚአብሔር ልጅነት አምኜ ስቀበለው ነው። በስንት ዓመት አመንከው ስለው እድሜውን አልተነገረም። ከኦርቶዶክስ ላይ የመጣው በልጅነቴ ምናምን። ይህ አይደለም። እግዚአብሔርን የምንቀበለው የእግዚአብሔርን ልጅነት የምናገኘው መቼ ነው? ወንድ ልጅ በ40 ቀኑ፣ ሴት ልጅ በ80 ቀኗ። በዚህ ካልሆነ በስተቀር በሌላ መንገድ የእግዚአብሔር ልጅነት ሳምንበት ነው፣ ሳድግ ነው እንደሆነ ስረዳው ነው፣ መጽሐፍ ሲያስረዱኝ ነው፣ መምህራን ሲያስረዱኝ ነው። ይሄ የኦርቶዶክስ እምነት አይደለም። የእሱ ንግግር ደግሞ ከዚህ የወጣ በመሆኑ ኦርቶዶክሳዊ መምህር ነው ለማለት ይቅርና ኦርቶዶክስ አይደለም ብያለሁ። አሁንም ቢሆንም ደግሞ ምን ነበር ያለው መምህር ዳዊት? እሱማ ያለው የመጣሁት ከኦርቶዶክስ ነው፣ የእግዚአብሔር ልጅነት የሚገኘው ሳምንበት ነው። ሳምንበት ነው የእግዚአብሔር አምኜ ምን ስል ነው ያለው? አምኜ ስጠመቅ ነው አለ አይደል? አዎ። ከዛ በ40 ቀንና በ80 ቀን ብሎ የሚለው ቤተክርስቲያኒቱን ትምህርት ሲማር በ80 ቀን አይደለም ብለህ ተሳለክበት መርጌታ ማለት ነው። እሱ በ80 ቀን ለሴቶች ነው እንጂ መቼ ጠፋው? በ80 ቀን ለሴቶች ነው እንጂ ለራሴ እንኳን አንድ የኦርቶዶክስ መምህር አይደለም። እኔ ጴንጤው እንኳን ራሱ የኢትዮጵያ ኦርቶዶክስ ክርስቲያን በ80 ቀን የምታጠምቀው ወንዶችን እንዳይደለ ሴቶችን እንደሆነ እኔ እንኳን ራሱ አይጠፋኝም። እንኳን የቤተክርስቲያኒቱ መምህር ማለት ነው። አውደ ምሕረት ላይ ቆሞ የሚሰብክ መምህር በ40 ቀንና በ80 ቀን የሥላሴ ልጅነት የእግዚአብሔርን ልጅነት ሰዎች ያገኛል። ውሃን ከጥሩ ነገር ከስሩ ይባላል። የኦርቶዶክስ እምነት ተከታይ ከሆንክ ማን መምህር ነው ያስተማረህ? መጀመሪያ ላይ የትኛው መምህር ነው ያስተማረህ? መርጌታ ትሰማኛለህ? ይሰሙኛል አይደል? አሁን እኔና እርሶ ወይ እንደ እስላምና እንደ ፕሮቴስታንት እንደናወራ በዚህ ያንዴ ድምጽ ሆነ በትክክለኛው መንገድ በነገረ ድነት ላይ እኔ አንዳንድ ሰዎች በነገር እንዴት ነው የሚመጣው? እኔ አልተዘጋጀውም። እድሜ ሳይለንት አድርገው። ቆይ የትኛው መምህር እንዳስተማረ ንገረኝ። መምህር
እሱን እነግርሃለሁ። እነ የታ ስቡ ታውቃቸዋለህ? የኔታ ስቡ የት እነ ያሉት? የታ ሽቱ ታውቃቸዋለህ? ብዙ ስቡሃን አሉ። የት ናቸው? አዲስ አበባ ታውቃቸዋለህ? ሰው ቅዱስ ጳውሎስ መንፈሳዊ ኮሌጅ ታውቃለህ? የፈለግከው አይደል? አገልጋይ ነኝ ስላልክ አገልጋይ ነኝ የምታገለግልበትን ብትነግረን ደስ ይለናል። አገልጋይ ነኝ ስላልክ ቆይ መምህር ዳዊት አንዴ ቆይ ይቅርታ። መርጌታ በስርዓት የምታወራ ከሆነ አውራ። ማለት ትዕቢትህ እንኳን ለሱ ለእኛ ራሱ እያስቆጣን ነው። በጣም ሰውን የምትንቅ ሰው ነህ። መነጽሩን አንደኛ እስኪ አውርደው መነጽሩን። ንቀት አይደለም አላወልኩም። አይነ ስውር አይደለም አይደል? መነጽሩን አውጣው። ሰው ፊት አላወጣውም። እሱ የራሱ አላወጣ። በቃ እታችን እናወርዳለን። አንተ በጣም አሮጋንት ሆንክ፣ ትዕቢተኛ ሆንክ። ሰው ትችላለህ እንዴ እኮ ትዕቢተኛ። በስነ ስርዓት የማትመልስ ከሆነ እታች ውረድ እባክህ፣ እታች የራስን ወንድም እንኳን ራሱ ባለማክበር እኔን እንኳን ራሱን አበሳይተኛል። እንኳን ኦኬ፣ በጣም ጥሩ ዜዶ። ነውር ነው፣ እንደዚህ አይደረግም በእውነት። እኔ ስለ ህሊና ነው ወንድሞች እናቶቼ። አንዴ መምህር ዳዊት አንዴ ከይቅርታ እዚህ ጋር ለህሊና ለመመስከር ይኸው ፔጅ ውስጥ ገብቼ ላሳያችሁ። እኔ ሰውን ኦርቶዶክሳዊ ይሁን እስላም ይሁን ጴንጤ ይሁን በአግባብ ያለ አግባብ እንደዚህ ሲከሰስ ጥሩ አይደለም በእውነት በጣም ያበሳጫል። ከተጎዳ ወይ ከተጠቃ ሰው ጋር የምቆመው ማንም ትልቁ ላይ አድርጉኝ ወገኖች። ያው ይህን መምህር ነው የሚከሰው፣ ይሄ ትዕቢተኛ መርጌታ ማለት ነው። ይታያቸው ወንድሞች እናቶች፣ ይህን መምህር ይኸው ሰገሌ ይታይሃል ወንድሜ ዜዶ፣ የእሱ ፔጅ ነው። ኦኬ ይታይሃል። ይሄ ነው መምህሩ፣ እዚህ የምታየው ማለት ነው። ይሄ ነው መምህሩ። የግድ እንግዲህ ስለ ኢየሱስ ክርስቶስ ወይ የዳነበትን አንድ ኦርቶዶክሳዊ መምህር ታቦት በቆመበት አውደ ምሕረት ላይ ቆሞ የሚሰብክን ሰባኪ እናንተ ላላችሁት ነገር አልተመቸንም ብላችሁ ቤተክርስቲያን ያስተማረችውን ስለተናገረ በዚህ ነው ያህል ሰውን ማጠልሸት በጣም ብልግና ነው። በእውነት እኔ ማንም ይሁን ማንም ስለ ህሊና ነው የምቆመው። ዳዊትን እዚሁ ነው የማውቀው፣ መምህር ዳዊትን እዚሁ ሶሻል ሚዲያ ላይ ነው የማውቀው፣ ገብቶ ከኛ ጋር ሲከራከር ሲነጋገር ማለት ነው። በምን አንተዋውቅ፣ በምን አንተዋውቅ፣ ግን ሰውን ይሄና እንደዚህ መወንጀል መነጽሩን ሳያወልቅ እንኳን የትኛው መምህር ነው ያስተማረ? አንተን የትኛው መምህር ነው ያስተማረ? ዜማ ማን ነው ያስተማረ? አንተን መርጌታ ተብለህ ለመጠራት የትኛው የአብነት ትምህርት ቤት ነው የተማረ? የትኛው መርጌታ ነው ያስተማረ? ቅዳሴ ተምሬያለሁ ብለህ ስትል ወይ ደግሞ አቋቋም ተምሬያለሁ ብለህ ስትል በእንዲህ አይነት ትዕቢት አልጠየቀህም። ነውር እኮ ነው። እንደዚህ አይባልም። በእውነቴ ነው ብዬ የምላችሁ። ለዚህ ነው ኦርቶዶክሳውያን መምህራኖቻቸው የራሳቸው ልጆች ያለ አግባብ ይከሷቸዋል፣ ያለ አግባብ ይወነጅሏቸዋል። ይኸው አሁን አንደኛው የማየው ማለት ነው ወገኖች። ይኸው መምህር ዳዊት ማለት ይሄ ነው። ይኸው እንዴት ነው የሚመጣው? እኔ አልተዘጋጀውም የሚሉ ሰዎች አሉ። ይኸው አውደ ምሕረት ላይ ቆሙ ወገኖቼና ወንድሞቼ ናቶቼ፣ አውደ ምሕረት ላይ ቆሙ እየሰበከ ያለን ሰው አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለን ሰው በእንዲህ አይነት መክሰስ ነውር አይደለም። ደፊ ኮቱ እርጋ ጳውሎስ ገራ ወረ ቆሮንቶስ በቆና ቁረጃ ለኮብሳ ደግደም ይላል። የትኛው ጴንጤ ነው እንደዚህ ማህተም ክር አስሮ ነጠላ እንደዚህ አድርጎ የሚያደርገው? ነውር ነው በእውነት አይደረግም። ኤርሚያስ ይቅርታ አንድ ጥያቄ ልጠይቀው ዴቭን። ኖ አንተ ብቻ ማጠያቂ ያደረገ እሱ ከፈቀደልህ ጠይቀው፣ ግን ነውር ነው እንደዚህ አታደርጉ። ሰው ስራ ለድነት ብለህ ታምናለህ? ማን እኔ ነው የምጠይቀው ወይስ እሱ ነው? አይ ዴቭን ኖ አንተ ራሱ ነገራችን ላይ ይሄ አንተ መርጌታው እንደጠይቀው ነው ልጠይቅህ ዜዶ። አይ በቃ አንዴ መልስ ይመልስልኝና ስራ ለድነት ብሎ ያምናል ወይስ አያምንም? በቃ አጭር ዜዶ። ኦኬ ምንድነው መሰለህ ብራዘር፣ አሁን ችግሩ ምንድነው? ከዛም ከዚህም የለቃቀምነው ነገሮች ችግር ሊፈጥሩብን ይችላሉ ታውቃለህ። ነገር ግን ቤተክርስቲያናችን ስለ ስራ ምን ታስተምራለች፣ ስለ እምነት ምን ታስተምራለች፣ ስለ ነገረ ድነት ምን ታስተምራለች የሚለውን ያን ያህል እውቀት የለንም ታውቃለህ። እኔ ይሄን ነው የማምነው። ገብቶሃል? ስራ ያስፈልጋል፣ በሚገባ ያስፈልጋል። ማንም ክርስቲያን ስራ መስራት ስራ ለድነት ነው ብለህ ታምናለህ ወይ ነው ጥያቄ። ለድነት አሁን እኮ እሱ ነው እኮ ግራ የገባን እኮ እሱ ነው ታውቃለህ። ስራ ለድነት ነው ሲባል ስለዚህ አታምንም። ስራ ለድነት ነው ብለህ አታምንም። የመጀመሪያ ቆይ አንዴ ዜዶ አይደለም አይደል? ክርስቲያን ነህ ወንድሜ ነህ አይደል?
ስለዚህ ጠየቀኝ አይደለም ሰው መጀመሪያ ሰው አጭር መልስ ለመጀመሪያ ለምሳሌ አንድ አሕዛብ እመልስልሃለሁ እንዴ አንድ ሰው ከኢስላም መጥቶ ሲያምን የሚያስፈልገው ለድነቱ እምነቱ ነው እንጂ ስራ አይደለም። ገብቷል? አሕዛብ ሲመጣ ምንድነው የሚያስፈልገው? እምነት ያስፈልጋል። ሲያምን ነው የሚድነው ሰው እንጂ ሳያምን ስራ አለው ካለ አይድንም። ኦኬ ሳያምን ሰው ለምን ተራራ አትወጣም? ለምን ሸንተረር አትወርድም? ሳታምን አትድንም። ከዳንክ በኋላ ግን የድነትን ስራ ትፈጽማለህ። ለኦርቶዶክሳዊ ትምህርት ይሄን ያወቅኩት ይሄ ነው፣ የተማርኩትም ይሄ ነው፣ ነገም ማስተምረው ይሄ ነው። ሰው መጀመሪያ ለመዳን ስራ ሳይሆን በክርስቶስ ማመን አለበት። አለቀ። እኔም ማምነው ይሄ ነው። ዘዶይ አሕዛብ አሁን እሺ ስራ መልካም ስራ ይሰራል። አሁን በጣም ብዙ ድርጅቶች አሉ። ነገር ግን ያላመኑ መልካም ስራ ያላቸው የሚሰሩ ድሃን የሚያበሉ ሰዎች አሉ። እነዚህ ይድናሉ? አይድኑም። ምክንያቱም በወንድ ያላመነ የእግዚአብሔር ፍርድ አለበት ይላል። እሺ ገባኝ። አሁን አንተ በክርስቶስ አምነህ ተጠምቀሃል አይደለ? ከአሁን በኋላ ስራ ለድነት ይጠቅማል ወይስ አይጠቅምም? ይጠቅማል። ስራ ለድነት ነው ብለህ ታምናለህ? ይጠቅማል ወይ? ስራ ለድነት ሳይሆን ስራ ለድነት አሁን እኮ እሱ ነው እኮ ከየት የመጣ ትምህርት ነው ይሄ ራሱ። ስራ ለድነት የሚባል ነገር ከየት ነው ብራዘር? ስራ የሚሰራው ክርስቲያን ስለሆንክ ነው የምትሰራው። ጥያቄን ክልል አድርግልህ። ጥያቄን ላስተካክልልህ። አሁን አንተ ቅድም ምን አልከኝ መሰለኝ? ማንም ሰው ሳያምን የፈለገውን ስራ ቢሰራ ምን ቢል ምንም ጥቅም የለውም አልከኝ። እሺ ትክክል ነው። አዎ ካላመነ ምንም ሊፈይድለት አይችልም። ግን ካመነ በኋላ ከተጠመቀ ልጅነቱን ካገኘ በኋላ ስራ ለድህነት ይጠቅማል። አሁን ለምሳሌ በኦርቶዶክስ ትምህርት ድነትን መፈጸም አለብን ማለት ድነት አንዴ በቃ አግኝተም የሚያልቅ አይደለም። ገብቷል አይደል? በህይወት እስካለ ድረስ ድነት መፈጸም አለበት። ስለዚህ በህይወት እስካለ ድረስ የምትሰራው ስራ ለድህነት ይሆናል ወይ ነው። አሁን አምነ ከተጠመንክ በኋላ ነው እኔ እየጠየቅኩ ያለሁት እንጂ ከዛ በፊት ያለውን አይደለም። ዘዱዬ ወዳጅ ከዳንክ በኋላ ልጅ ከሆንክ በኋላ ልጅ ስለሆንክ ያንን ህይወት ትኖራለህ። ገብቷል? ያንን ህይወት ትኖራለህ ማለት መልካም ስራ እየሰራ የምትኖረው ስለ ክርስቲያን ስለሆንክ እግዚአብሔር ልጅ ስለሆንክ ዳግመኛ ስለተወለድክ መልካም ስራን ትሰራለህ። ይሄ ደግሞ መዳንን ትፈጽማለህ ማለት ነው። ኦኬ መዳንን ፈጽሞ የሚለው ዋጋ የለውም ማለት ነው። ኖ ዋጋ አለው። ለምን ስራ ዋጋ አለው? ዋጋ አለው እንጂ ዋጋ አለው። ለምን ዋጋ የለውም? ይቆራረጣል አባቴ። የሐዋርያ ዮሐንስ ይኸውልህ ቅድም ያነበብኩልህ ልድገመው። ኦኬ ዳግመኛ ልድገመው። ቅድም ያነበብኩትን የዮሐንስ መልእክት ማለት ነው። ከተሰማ ማለት ነው እንዲህ ይላል ከቁጥር 9 ጀምረ የሚሰማ ከሆነ ማለት ነው። ስለዚህ የእግዚአብሔር ልጅ ይኸውልህ ከቁጥር 7 ጀምረ ላንብብልህ። ምን ይላል? ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ጽድቅን ስራ የሚሰራ የድነትን ስራ የሚሰራ የዳነ ዳግመኛ የተወለደ ሰው ነው፣ ጻድቅ የሆነ ሰው ነው እያልን። እሺ ከዛስ ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው። ኃጢአትን ዝሙትን የሚሰራ ከዲያብሎስ ነው፣ እርሱ የእግዚአብሔር ልጅ ያልሆነ ነው እያለ ነው። ስለዚህ ያ ኃጢአት እየሰራ ሰው ይድናል ካልከኝ አይድንም፣ ምክንያቱም እርሱ የዲያብሎስ ልጅ ስለሆነ። እኔ ደግሞ መልካም ስራ እርሱ ኃጢአትን የሚሰራው ሰው የዲያብሎስ ልጅ ስለሆነ ኃጢአትን ይሰራል። ክርስቲያን ደግሞ የክርስቶስ ልጅ ስለሆነ ጽድቅን ስራ ይሰራል። ልጅ ስለሆነ መልካም ስራ ትሰራለህ፣ ድነትን ትፈጽማለህ ማለት ነው። ያለ ስራ አትቀመጥም። ትጸልያለህ፣ ትጾማለህ፣ ትሰግዳለህ፣ በመንፈሳዊ ኑሮ ትኖራለህ። ጴጥሮስ እኮ እግዚአብሔርን የሚያስደስት ኑሮ ይኑራችሁ እኮ ብሎ ተናግሯል እኮ። እንዴ እግዚአብሔር ቅድስና የሌለው ህይወት እኮ እንዴት ነው ስራ የምትለው? እሱ ነው አይደል? እሱን የሚሰራው ክርስቲያን ዋጋ አለው ነው። ዋጋ አለው ወይ? አዎ ዋጋ አለው። እንዴት ዋጋ የሌለው እንዴት ዋጋ የለውም ትላለህ? ፍሬ እኮ ነው የሚለው። መልካም ፍሬ እኮ የሚሰራው እኮ መልካም ዛፍ እኮ ነው። እኔ በክርስቶስ ተተክዬ መልካም ስራ ማፈራው ክርስቲያን ነኝ። የተዋሕዶ ልጅ ነው። ክርስቲያን ለመሆን አይደለም ስራ የሚሰራው፣ ክርስቲያን ስለሆንኩ ነው የሚሰራው ማለት ነው።
የሚችለውን እኔ ምን ስራ አለኝና ነው ሲቀጥል የሚሰራ ገብቷል። ከዛ ቀጥሎ ምን ይላል? የእግዚአብሔር ልጆችና የዳብሎስ ልጆች በዚህ የተገለጡ ናቸው አለ። የዳብል ጊዜ መልካም ተገለጠ እኮ ሁልጊዜ መልካም ስራ ይሰራሉ። ክርስቲያን ስለሆኑ የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጆች ከሆናችሁ ደግሞ አለ ገላትያ 3 ላይ ሲሆንም አወጣላለሁ። ገላትያ 3 ለምሳሌ ገላትያ 3 ቁጥር ወደ መጨረሻ ቁጥር ላይ እንዲህ ይላል፣ በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁ አለ። በእምነት በኩል የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ ካለ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል። የመምህር ዳዊት ነው ወይስ የሁላችሁም ነው የሚቆደን? አይሰማም ወንድም ነው። ጠፍቶ ነበር። አሁን ነው ተቋርጧል። ጠፍቶ ወራሾች ሼር ይደረግ። ታብታብ አድርጉት። በጣም ጸጋ ይብዛላችሁ። በደንብ ሼር አድርጉት። መጽሐፉ የተናገረኝ ኦኬ። ዘዶ ኔትወርክ ነው። እሺ ቀጥል ነው። ሰምተኸኛል? አይ ይቆራረጣ። ምንም አልሰማሁም። ዘዶ ይሰማል? እንትን ብሏል። ስለዚህ ስራ ለድነት ነው ብለህ ታምናለህ ማለት ነው። አጭር ነገር ለምሳሌ አዎ ስራ እኮ የሚሰራው ክርስቲያን ስለሆንክ ይጠቅምሃል እኮ ነው። ግዴታ ነው የሚሰራው እኮ ነው ያልኩህ። ክርስቲያን ስለሆንክ እንዴት ነው አንተ በሚሞራል ነው አንተ ዝሙት ቤት የምትጠኛው? ክርስቲያን ከሆንክ በኋላ የእግዚአብሔር ልጅ ከሆንክ በኋላ እንዴት ነው መልካም ስራ የማሰራው? መልካም ፍሬ ያፈራል አይደል ያለው። ስለዚህ እኔ ክርስቲያን ኦርቶዶክሳዊ ክርስቲያን ነኝ። መልካም ስራ መስራት ግዴታ ነው። የሚችለውን ኃይል መንፈስ ቅዱስ በረዳኝ ኃይል ይሰራል። የሚችለውን ማለት ነው እንዴ። እሱ ራሱ እኮ ምን ይላል መሰለህ? ቲቶ ምዕራፍ 2 ላይ እኮ ይሄንን ነገር ነው የሚያብራራው። ቲቶ ምዕራፍ 2 ላይ እንዲህ ይላል። ቲቶ ምዕራፍ 2 ላይ ሲናገር ሐዋርያው እንዲህ በማለት ይናገራል። ይኸውልህ ለሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድን ይህም ጸጋ ኃጢአተኝነትና ዓለማዊነትን ክደን የተባረከው ተስፋችን እርሱም ታላቁ የአምላካችንና የመድኃኒታችን ክርስቶስን ክብር መገለጥን እየጠበቀን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የተሰጠው ጸጋ በዚህ እንድንኖር ያስተምረናል። በቅድስና ሕይወት እንድንኖር ያስተምረናል። ታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጡን የምንጠብቅ መምጣቱን የምንጠብቅ ክርስቲያኖች ያ ጸጋ እሱን እንድንመስል ያደርገናል ነው። መልካም ስራ እንድንሰራ ሕጉ እንድንፈጽም የኛ ውስጥ ያለው መንፈስ ቅዱስ እንደዛ ያደርገናል ነው። ስራ አያስፈልግም የሚል እኔ ያላውቅም ኦርቶዶክሳዊ ሰውም የለም። ሲቀጥል የኛ ትምህርት ምንድነው? እድነናል፣ እየዳንን ነው፣ እንድናለን ነው። እየዳንን ነው ማለት በቅድስና ሕይወት እየኖረን ነው፣ ክርስትናን እየኖረን ነው ማለት ነው። ኦኬ፣ በዚህ ሕይወት በቅድስና ጎዳና ላይ ነን ማለት ነው። እንድናለን ማለት ደግሞ የክብርን አክሊል በመጨረሻ ላይ ከክርስቶስ ወደ ተሰራልን ቤት እንገባለን ማለት ነው። የክብርን አክሊል እናገኛለን ማለት ነው። መዳናችን እየፈጸመን እንኖራለን ማለት ነው። ይሄን የሚያስተምር ሰው ካገኘ ይሄ ኦርቶዶክስ አይደለም ካልክ አንተ ኦርቶዶክስ አይደለም። ሲቀጥል እንዴ በመጀመሪያ እስቲ የነገረ ድነትን አስተምህሮ ተማሩ ነው። እኔ ያለኝን ለእናንተ ያለኝን መልእክት በመጀመሪያ ነገረ ድህነት ላይ ኦርቶዶክሳዊ ነገረ ድነት ምንድነው? ከምንድነው? እንዴት ነው የዳን ነው? ድነት ምንድነው የሚለውን አጣሩ። ከዚያ በኋላ እናወራለን። እኔ የተማርኩት ቤተክርስቲያን ናት ያስተማረችኝ። አንድም ቀን ከማንም ሰምቼ አላውቅም። እኔ ከፈለጋችሁ እኔ መረጃ ላሳያችሁ ይችላል። አመሰግናለሁ። ዜዶ ጋፊ ጥያቄ ከሌለክ እኔ ይጨርሻል። አይለኝም። እኔ ዳኒ ኦርቶዶክሶች ድናቸዋል ብለህ እንትን ስላልክ ያው ከምን እንደሆነ ትንሽ ወይ ብጽፍበት ምናምን ጥሩ ነው ብዬ ነው። ከምን ድናቸዋል ብለህ ጥያቄውን ብታስተካክል። እኛን ጠይቃችሁ እስኪ ሁለታችሁንም፣ አንተን ዜዶንም መምህር ዳዊትንም እንጠይቅ። አሁን እንግዲህ ኦርቶዶክሳዊ መሆኑን ተረዳህ አይደል? ዜዶ ቅድም መርጌታው ሲከሰው የነበረው አውቀን ነው እኛ በራሳችን ቤት እንዲናገር ለመምህር ዳዊት የፈቀድንለት። አሁን መምህር ዳዊት የተናገረውን የእግዚአብሔርን ቃል ጠቅሶን የተናገረው የእግዚአብሔርን ቃል እናምናለን። ቤተክርስቲያኒቱ ግን በአግባብ የማትተረጉሙበት የማንቀበለው አለ። አሁን የተናገረው ላይ ማለት ነው። ለምሳሌ በገላትያ መልእክት ላይ የጠቀሰው የእግዚአብሔር ቃል ትክክለኛና እውነተኛ የሆነ ትርጓሜን የተረጎመው
በቤተክርስቲያኒት ውስጥ ግን እውነት ያንን ቃል መሰረት ባደረገ ነው ወይ ሰዎች የሥላሴ ልጅነትን የእግዚአብሔር ልጅነትን ስልጣን የሚያገኙት ብለን ብንል ራሱ መምህር ዳዊት እንኳን ያንን የእግዚአብሔር ቃል ገላትያ መጽሐፍ ምዕራፍ 3 ላይ ያለውን ኃይለ ቃል የጠቀሰውን ኃይለ ቃል እሱ በቃሉ ብሎ በሚለው መሰረት አምኖ አይደለም የእግዚአብሔር ልጅነትን ስልጣን ያገኘው። መምህር ዳዊትም መርጌታውም ዜዶም ብትሆን ሌሎችም ኦርቶዶክሳውያን ማለት ነው። ዳኒ እስኪመለስ ድረስ ኦኬ፣ ዳኒ እስኪመለስ ድረስ አይደል? ዳኒዬ እንትን ካለ ዳኒዬ ተመለስ ፕሊዝ። እሺ ወንድማችን ዜዶ አሁን እሺ ማርቆስ 16 ላይ ነው ይሄ ቃል ያለው። ይሄ እዚህ ጋር ይታያል አይደል? ዜዶ ወንድምነት ትልቁ ላይ አድርገኝ። እሺ እየተቆራረጠ ነውና ወገኖች ሪፖርት ነው ጽሁፉን አርስቱን ዞር አድርገው ወገኖች ፕሊዝ ኮፒ ሊንክና ሼር አድርጉት። ኮፒ ሊንክና ሼር አድርጉት። እሺ ምን ይላል ይሄ ዜዶ ምን ይላል? ማይኩን ክፈተውና አንብበው ዜድ። ያመነ የተጠመቀ ይድናል ይላል። ያላመነ ግን ይፈረዳል። የትኛው ነው ቀዳሚ የሆነው? በዚህ ውስጥ እምነት ነው ቀዳሚ የሆነው? ጥምቀት ነው ቀዳሚ የሆነው? በአጻጻፍ ያመነ የተጠመቀ ይላል እንጂ አምኖ የተጠመቀ አይልም። እንግዲህ እንዴት ነው? ኦኬ ያመነ ከመጠመቁ በፊት ያመነ አይልም። ያመነ ይላል የተጠመቀ ይላል እኮ። ስለዚህ የሚጠመቀው ሰው ማመን አለበት አይደል? ቅድሚያ መጀመሪያ ማመን የሚችል ከሆነ እውቀቱ ደረጃው እውቀቱ የሚፈቅድ ከሆነ ማመን አለበት። ኦኬ የማይፈቅድስ ከሆነ ይጠመቃላ። መጠመቅ ይችላል። መጽሐፍ ቅዱሳዊ ክፍልን ታሳየናለህ። እሱን ግን አሁን እዚህ ጋር መጽሐፉ ግን ለመጽሐፉ ታማኝ መሆን ካለብን ያመነ የተጠመቀ ይድናል አይደለ ብሎ የሚለው ያመነ የተጠመቀ ይድናል ይላል። ስለዚህ ከመጠመቅ በፊት ሰው ምን ማለት አለበት ማለት ነው? በዚህ ቃል መሰረት ትርጉም እንደዚህ አይነት ትርጉም አትስተው። እንደዚህ አይነት ትርጉም አይደለም። ከመጠመቁ በፊት ምን መሆን አለበት ይላል የእግዚአብሔር ቃል። በዚህ ቃል መሰረት በለው ወንድሜ፣ ከመጠመቁ በፊት ከመጠመቁ በፊት ማመን አለበት አይልም። ጥምቀትና እምነት ብሎ የሚል ቃል አለ አይደል? እዚህ ጋር አለ። የትኛው ነው ቀዳሚ የሚሆነው በአጻጻፍ? እንደዛ ከሆነ መጽሐፍ ቅዱስ ኦሪት እኮ ነው የሚቀርበው። እንደዛ ከሆነ መጽሐፍ ቅዱስም ኦሪት ነው የሚቀርበው። ወንድምዬ ዴቪድ ለቃሉ ታማኙን ለህሊና ታማኙን እዚህ ጋር ቀዳሚ ሆኖ የተገኘው ቃል የትኛው ነው? ለመዳን ያመነ ቀዳሚ ሆኖ የተገኘው ያመነ ነው አይደል? ስለዚህ ያመነው ሰው ነው አይደል የሚጠመቀው? ያመነ ሰው ይጠመቃል። በቃ አንተ አምነህ ነው የተጠመቀው? ኦርቶዶክሳውያን የግዴታ ማመን እንደዛ አይልም። ኦርቶዶክሳውያን አምነው ነው የተጠመቁት። አንተ አምነህ ነው የተጠመቀው? መምህር ዳዊትም ይሁን አንተም ይሁን ሌሎቹ ቅድመ መርጌታው በሙሉ ኦርቶዶክሳውያን አምናችሁን የጠመቃችሁት? በመጀመሪያ ያመነ ነው ብለኸኛል። ኦኬ ሰው ለማመን በመጀመሪያ ምን ማድረግ አለበት? መስማት አለበት አይደል? ወንድማችን ዜዶ ለማመን ምንድነው መስማት ያለበት? የእግዚአብሔርን ቃል ነው መስማት ያለበት። የእግዚአብሔርን ቃል ቁጥር 15 ወደ ላይ ከፍ ስንል እዚሁ ጋር ይታየ። እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ። ከዛ ምን በሉ አለ? ምን በሉ አለ? ወንጌልንም ለፍጥረት ሁሉ ስበኩ። ሰው ለመዳን ቅድመ ተከተሉ በመጀመሪያ ስብከተ ወንጌል መስማት አለበት ማለት ነው። መስማት የሚችል ከሆነ መስማት አለበት። እኔ ከሆነ ክርክር አይደለም። አሁን መጽሐፉ ብሎ የሚለው መስማት የማይችሉ ሰዎች መጠመቅ አለባቸው ብሎ የሚለው የመጽሐፍ ቅዱስ ክፍል አንተ አይደለህም የቤተክርስቲያኒቱ መምህር ንቅንቅ ብለው ቢመጡ
እንዳለ በየሰልፍ ቢሰለፉ አንዲት ነቁጣ ያሳዩን መላምት ከመናገር። ቆይ እሺ፣ እንደዛ ከሆነ አንድ አሁን የአእምሮ እንትን ያለበት ሰውና አይጠመቅም ማለት ነው እስከ መጨረሻው። ሄዶ እኔ አሁን አንተ የአእምሮ ችግር ያለብህ ሰው አይደለም አይደል? መስማት ትችላለህ፣ ማሰብ ትችላለህ፣ መናገር። ወንጌል እኮ ለሁሉም ነው አይደል? ለሰው ልጅ ሁሉ ከሆነ ሁሉንም አካታች ነው አይደል? እነሱን እግዚአብሔር የጤነኛ ብቻ አይደለም። አድምጠኝ፣ እነሱን እግዚአብሔር የቱ ጋር ነው እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? አይፈርድባቸውም፣ ልንገርህ፣ አይፈርድባቸውም። የቱ ጋር ነው እንደዛ የሚለው? መጽሐፍ ቅዱስ ላይ ታለ እንደዛ የሚለው? የራስህን ትተህ እነሱ የማይሰሙ መስማት የማይችሉ ሰዎች ጋር መናገር የማይችሉ ሰዎች ስር ሄደህ አትደበቅ። አንተ መስማት ትችላለህ፣ መናገር ትችላለህ፣ ማንበብ ትችላለህ። አካታች ነው መሆን ያለበት። ወንጌል እኮ ለሁሉም ነው፣ ለሰው ልጅ ስለሆነ ለሁሉም ስለሆነ። መጀመሪያ መስማት የተሳነኝ ሰው ነኝ ብለህ ካልክ እሱን እንረዳሃና በዛ ካታጎሪ እናወራለን። አሁን አንተ መስማት ትችላለህ፣ ይኸው ስናገር ትሰማለህ፣ አጥርተህ ነው የምትመልሰው። መናገር ትችላለህ፣ መስማት ትችላለህ። ኦኬ። መስማት የተሳነው ሰው ማየት የተሳነው ሰው መናገር የተሳነ ሰው አይደለም። የት ነው ሄደ አካለ ስንኩላን የሆኑ ወይ ደግሞ አካለ በተፈጥሮ ሕግ ወይ ደግሞ ከተወለዱም በኋላ በአይናቸው ላይ ወይ በጆሯቸው ላይ ወይ በአንደበታቸው ላይ መናገር የማይችሉ ሰዎች ጋር ሄደ የምትደበቀው ለምንድን ነው? እና መልስ አንተ በመጀመሪያ የእነሱ አያሳስብህ። የእነሱና የህፃናቱ እንዴት እንደሚድኑ ሊቃውንቱም የሚናገሩትን የቅዱሳት መጽሐፍ ትምህርት እኔም ማምነው ልንገርህ። ስለ አንተ የተጠየቀው አንተ በዚህ ቃል መሰረት ስብከተ ወንጌል ተሰብከዋል? ከመጠመቅ በፊት ከመጠመቅ በፊት የሚል የለማ። ከመጠመቅ በፊት ስብከተ ወንጌል የተሰበካቸው ሰዎች ልክ ቁጥር 15 ተሰበኩ። ከመጠመቅ በፊት ወንጌል መሰበክ አለበት፣ ግዴታ መስማት አለበት የሚላል። ለምንድን ነው እኩል የምታወራው? ለምን እኮ ነው የምታወራው? ሐዋርያቱን ላካቸው፣ አገልጋዮቹ ሄዱና ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኳል። ስለዚህ የትኛውም ሐዋርያ በሄደበት ቦታ ስብከተ ወንጌል ሳይሰብክ ሰዎችም ያን ስብከተ ወንጌል ሰምተው ሳያምኑ ያጠመቀ ሐዋርያ አንድ አታመጡ። አንድ የቆርኔሌዎስ ቤተሰብ በሉ፣ የሊዲያ ቤተሰብ በሉ፣ የመቶ አለቃው የወህኒ ጠባቂው በፊልጵስዩስ የነበረው ሰውዬ በሉ፣ የምትሏቸውን ቤተሰቦች በሙሉ ማለት ነው። 4 ቤተሰብ ነው፣ 3 ቤተሰብ አለ መጽሐፍ ቅዱስ ላይ ኦርቶዶክስ መላምት የምትሰራበት ማለት ነው። ምናልባት ሊኖሩ ይችላሉ፣ ህፃናት ሊኖሩ ይችላሉ። በመላምት ጥምቀትን የሚያህል ትምህርት በመላምት ዶክትሪን የምትሰራ ቤተክርስቲያን እናንተ ከነዚህ ሁላ ቤተሰብ ውስጥ እንዴት ህፃናት አይኖሩ? ጨርሼ ልስጥህ። ጥምቀትን የሚያህል ትምህርት በመላምት በምናልባት ሊኖሩ ይችላሉ ብለው የሚሉ 4 አብያተ ክርስቲያናት አውቃለሁ። ኦርቶዶክስ ተዋህዶ፣ ካቶሊክ፣ ሉትራውያንና መካነ ኢየሱስ። የእነዚህ 4ቱም አብያተ ክርስቲያናት መላምት ላይ የተመሰረተ እንጂ የመጽሐፍ ቅዱስ ትምህርት ላይ የተመሰረተ አይደለም የህፃናት ትምህርታቸው። ስለዚህ ውሃ ይበላዋል ማለት ነው በሙሉ። የ4ቱም አብያተ ክርስቲያናት ኤርሚያስ ነኝ ያልኩት እናቱ የወለደችው ከመካነ ኢየሱስም ከሉተራንም ከካቶሊክም ከኦርቶዶክስም መጥቶ ይሞግተኝ እኔን ማለት ነው። የህፃናትን ትምህርት እውነት ያደርገውን የፊት መጥቶ እደግመዋለሁ። ተሳስቼ ያወራው እንዳይመስሏችሁ፣ ሳወራውም የኖርኩት ስለሆነ የህፃናት ሚዩት አድርገው የህፃናትን ትምህርት መጽሐፍ ቅዱሳዊ የሚያደርግ ከማን አልኩኝ? ከካቶሊክ፣ ከኢትዮጵያ ኦርቶዶክስ፣ ከሉትራውያን፣ ከመካነ ኢየሱስ መጥቶ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብሎ ሐዋርያቱ ህፃናትን ያጠምቁ ነበር ብሎ የሚል መላምት ነው እንጂ ፊት የሚያወራው መጽሐፍ ቅዱሳዊ መረጃ አይጠቅስም። የሚጠቅስ ካለ ግን ይግባ ተራ በተራ። አንድ ከኦርቶዶክስ ተራ በተራ አሰልፍ። አንድ ጥያቄ ልጠይቅ ኤርሚያስ። እኔ አሁን በዚህ ቃል መሰረት ጨርሼ ልስጥ ዜዶ፣ ከዛ አንተ ነው የምታወራው። ምነው ወደ ብዬ አንተ አታደርግም እንደ ሪኮርድ የምትለው ማለት ነው። ቆይ ከዚህ ልንቀልህ። በቃ እኔ ምን የሚል ሪኮርድ ይላል። አትልፋ ብራዘር፣ እደግምልሃለሁ። ዘመኔን ሁሉ ስሰብከው የነበርኩት ነው። መካነ ኢየሱስና ሉተራውያን ጴንጤ ስለሆኑ ምራራላቸው መስሎ ነው። በቃ መጽሐፍ ቅዱሳዊ አይደለም የህፃናት ጥምቀት። እኔን ሊያሳምነኝ የቻለ ህፃናትን አታጥምቁ የሚል የለም ሲጀመር። አንደኛ አትናቴዎስ ሚዩት ታደርጋለህ ወይስ ላውርድህ? ሚዩት አድርግ አትናቴዎስ።
እኮ እናወራ እድል ስጠን። እሺ ኦኬ፣ እታች ውረድ፣ እታች ውረድ። 18 ጊዜ አትለፍልፍብኝ። ኦኬ፣ ምንድነው ያልኩትኝ? አሁን ዜዶ ለአንተ ነው የምሰጥህ። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። ወንጌል ሰበኩ ሐዋርያቱ። ከዛ የሰበኳቸው ሰዎች አመኑ፣ ያመኑትን አጠመቁ። በዚህ ቃል መሰረት ዜዶም ይሁኑ እያንዳንዱ ኦርቶዶክሳዊ ከመጠመቁ በፊት ስብከተ ወንጌል አልሰማም። ስብከተ ወንጌል ባልሰማበት አላመንም። የኦርቶዶክስ ጥምቀት የሚጀምረው የኦርቶዶክስ ክርስትና የሚጀምረው ከጥምቀት ነው። የመጽሐፍ ቅዱሱ ክርስትና የሚጀምረው ከእምነት ነው። የኦርቶዶክሱ ከጥምቀት ነው። የመጽሐፍ ቅዱሱ ከእምነት ነው። ከእምነት ነው የሚጀምረው ክርስትና። ምን በማመን? የእግዚአብሔርን ቃል በማመን ስብከተ ወንጌል ሰምቶ ሰው ያምናል። የኦርቶዶክስ ግን ወንጌልን ከመስማትና ከማመን አይደለም የሚጀምረው፣ ውሃ ውስጥ ገብቶ ከመውጣት ነው የሚጀምረው። እና በዚህ ቃል መሰረት ዜዶም ስትፈተሽ ኦርቶዶክስም ስትለኩ በሙሉ በዜሮ ትባዛላችሁ ማለት ነው። አሁን መጠየቅ ትችላለህ፣ ማውራት ትችላለህ። ከዛ ለሌሎች እድል እንሰጣለን። ቴንክ ዩ ጎ ሄድ። እሺ አሁን ባልከው መሰረት ማለት ነው። አሁን ወንጌል የተጻፈው ለሰው ልጅ ሁሉ ነው እንጂ የተለየ ማወቅ ለሚችሉ እና ጤነኛ ለሆኑ ብቻ አይደለም። ገብቶሃል? ለህፃናትም አሁን አእምሯቸውም ጤነኛ ላልሆኑ ሰዎችም ነው። ያንተን አውራ። እኔ ለህፃናትና ለፍጥረት ሁሉ እኮ ነው የሚለው መጽሐፉ። እያነበብኩ ነው ወንጌል እኮ። ስለዚህ አሁን እኮ ህፃናትንና አእምሯቸው የታመመውን ሰዎች ከወንጌል ውጭ አረካቸው። ስለ ራስህ አንተ አሁን የምሰማው ሰውዬ መስማት የተሳንህ ሰው አይደለም። ማየት የተሳንህ ሰው አይደለም። መናገር የተሳንህ አንደበተ ኮልታፋ ወይ አንደበተ ዲዳ ሰው አይደለም። ስለ ራስህ እስኪመልስ ስለ እነሱ ተወው፣ እግዚአብሔር ያውቃል። ኦኬ፣ ህፃናት ይድናሉ። የራሴ የቤተክርስቲያን እንኳን አባቶች የሚናገሩት ህፃናት ባይጠመቁም ይድናሉ። ቢሞቱ ሳይጠመቁ ስለዳኑ ሲኦል አይጨምራቸውም ጌታ። በሲኦል ወስዶ አያነፍራቸውም፣ አይቀቅላቸውም። ብራዘር ኦኬ፣ እሺ፣ በመጽሐፍ ቅዱስ አስደግፋ። አድምጠኝ። ህፃናት ሳይጠመቁ ቢሞቱ ሲኦል ይገባሉ ብለህ ነው የምታምነው አንተ? መልሰህ። እኔ እስከቻሉ ድረስ መጠመቅ አለባቸው ነው። ካልቻሉ ግን እኔ እግዚአብሔር ሳይጠመቁ ቢሞቱ ይድናል ማነው? ሲኦል ይገባሉ ወይ? እስከቻሉ ድረስ መጠመቅ አለባቸው። ሳይጠመቁ ቢሞቱ ሲኦል ይገባሉ ወይ? እሱን እግዚአብሔር ነው የሚያውቀው። እኔ እንትን አለ ግን እንትን እስካሉ ድረስ መጠመቅ አለባቸው ቢያምና። እግዚአብሔር ብቻ አይደለም የምናውቀው፣ እኛም እናውቃለን ብራዘር። ለምን? እግዚአብሔር ስለነገረን እኛም እናውቃለን። እግዚአብሔር ነው የሚያውቀው። በመጽሐፍ ቅዱስ እንደዛ በመጽሐፍ ቅዱስ ላይ እንግዲህ ጌታችን ለምንድን ነው ዝም ብለህ የምታወራው? ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳለ ታውቃለህ? በምድር በነበረበት ዘመን ሲያስተምር ህፃናት ወደሱ መጡ አይደል? ምንድን ነው ያላቸው? ህፃናት ወደሱ ሲመጡ ደቀ መዛሙርቱ ሲከለክሏቸው ምንድን ነው ያለው ጌታችን ስለ ህፃናት? ወደ እኔ ይመጡ ዘንድ አትከልክሏቸው አለ። እሺ፣ ከዛስ ምን አለ ቀጥሎ? መንግስተ ሰማያት እንደዚህ ላሉት ናትና ነው ብሎ ያላቸው። አለቅ። ስለዚህ እነዚህን ህፃናት አንተ ወስደው ውሃ ውስጥ ስለጨመርክ መንግስተ ሰማያት አታስገባቸውም። ኦኬ፣ በህፃንነት። ስለዚህ ይሄ ደግሞ ጥምቀት አንተ ሌላ ትምህርት ነው። ስለዚህ ጥምቀት አድንም ወደሚለው ውሃ በላው መርዷችሁን ደጋግመን ነው የምንነግራችሁ። ህፃናት ጥምቀት የሚያጠምቁ አብያተ ክርስቲያናት የመጽሐፍ ቅዱስን ትምህርት እያስተማሩ ሳይሆን ሰው ሰራሽ የሆነ ቀልድ የሰው ትምህርት እያደረጉ ነው። የህፃናትን የሚያጠምቁ አብያተ ክርስቲያናት በሙሉ ነው ያለው። እኔ ባይዘዌ ማለት ነው ድናቸዋል ስለተባለ በባዶ ተስፋ ትድናለህ ማለት አይደለም። ገብቶሃል? ትክክለኛው የመጽሐፍ ቅዱስን ትምህርት ነው መከተል ያለብህ እንጂ ድናል ስለተባልክ ባዶ ተስፋ ስለሰጠ ትድናለህ ማለት አይደለም። እና ያው ለፕሮቴስታንቱ እንዳትሸውዱ። ድናቸዋል ስለተባለ ሙስሊም ድናል ቢል ሙስሊም ልትሆን ነው። ዜዶ የመጽሐፍ ቅዱሱ ትምህርትማ ካሜራ ከፍቼ እኮ አሳየሁ። አንድ ሰው ከመጠመቁ በፊት ማመን አለበት ይላል። ከማመኑ በፊትስ
ለማመን ስብከተ ወንጌል መስማት አለበት ይላል። ጌታ የላካቸው ሐዋርያቱን በመጀመሪያ ሄዱና ሰውን ሁሉ ባገኛችሁበት ሕፃናቱን ሁሉ እየወሰዳችሁ ውሃ ውስጥ ጨምሮ አላለም። ታዲያ ምንድን ነው ያለው? ወንጌሉን ለፍጥረት ሁሉ ስበኩ ነው ያለው። ኦኬ፣ ስብከተ ወንጌልን ለሚሰሙ ሰዎች ነው የተሰበከው። ከዛ በአብ በወልድ መንፈስ ቅዱስ ስም እሱ በማን ስም ያጠመቃቸው ደቀ መዛሙርት አድርጓቸው ይላል ብራዘር። ስለዚህ በአብ በወልድ መንፈስ ቅዱስ ስም የሚጠመቀው ሰው በመጀመሪያ ምን ያለ ሰው ነው? እስኪ ያመነ ሰው በል። እንደዛ ይል መጽሐፍ፣ እንደዛ ይል መጽሐፍ። ያመነ ሰው ነው እኮ የምታጠምቀው ብራዘር። መጽሐፍ እንደዛ ይል። የእናንተ ቤተ እምነት ችግሩ ያላመነ ሰው ማመን ከቻለ አምኖ ይጠመቃል። በቃ ብራዘር፣ ማመን ካልቻለም ያው በቅድሙ ጥቅስ አንተ በጠቀስከው ራሱ ጥቅስ ያስኬዳል። ልጆች መከልከል እንደሌለብን ማለት ነው። ሰው ሳያምን መጠመቅ አለበት ብሎ የሚል የመጽሐፍ ቅዱስ ክፍል መረጃ ስጠኝ። በጣም ታተርክ፣ በጣም ብዙ እንትን አልክ። አምጣ። ሰው ሳያምን መጠመቅ አለበት መጠመቅ ይችላል ብሎ የሚል ሐዋርያቱ ያስተማሩበትን ክፍል አምጣ። ዝም ጭጭ ነው የምትለው አንተ አይደለም፣ ሊቃውንቱ በሙሉ ማለት ነው። አምጣ መረጃ። ይኸው እኮ ያሳያል እኮ መጽሐፍ እንዳጠመቁ እኮ አሳይቷል። ቤተሰቦቹን እኮ እንዳጠመቁ እኮ ያሳያል መረጃው። ይኸው ቅድም የጠቀስኩት ጥቅስ ላይ ወንድሜ ዝም ብለህ አታውራ። አይልማ እንደዛ ያመኑትን ያጠመቁት ሐዋርያቱ ቤተሰቦቹን አጠመቁ እንጂ የሚለው ያመኑ እንደዚህ ብለህ ዝም ብለህ አታውራ። መረጃ ስጠኝ። ቤተሰቡንም ብለህ የምትል 4 ቤተሰብ አለ። የመቶ አለቃው ኦኬ፣ የመቶ አለቃው የቆርኔሎስ ቤተሰብ አለ፣ የሊዲያ ቤተሰብ አለ፣ የወህኒው ጠባቂ ቤተሰብ አለ እና ደግሞ የእስጢፋኖስ ቤተሰብ አለ። ከ4ቱ ቤተሰብ ውስጥ ስብከተ ወንጌልን ሳይሰብኩ ሐዋርያቱ ያጠመቁበትን መረጃ አምጣ። እናት ወልድሃለች አንተ አይደለም ሌሎቹ ዝም ብለው እንደዚህ በጩኸት የለም አይ በለዋል በቃ በለዋል ምናምን ነገር ይሄ በማይክሮፎን የሚጮህ መምህር ሁሉ ዝም ብሎ ውሃ ይበለዋል ማለት ነው። አልፈራም አልኩ። መካነ ኢየሱስን ሉተራውያኑን አንተም እኮ መረጃ አታመጣም እኮ አንተም እኮ እንደዛው ነው። መረጃ የለም እኮ አንተም እንዳላጠመቋቸው መረጃ የለም። ያው ነው በቃ ምንም እንትና የሚያደርግ ነገር የለም። አንተም መሰረጃ የለም። በቃ ለሌሎች እድል እንስጥ። በቃ ናታን አለ ኦርቶዶክሳዊ ከታች እድል እንስጥ ለሌሎቹ። እኔ እናንተ እዚህ ጋር እናብቃ። መረጃ የለም። በስሜት ብቻ ነው የሚያወራውና በቃ አይ ዳኒ ባይዘው ድናቸዋል እያልክ ሰውን አታሙኝ። ዜዶ በቃ በስሜት ነው የምታወራውና ያለ ማስረጃ እና ደግሞ ያው ጥያቄውንም ደግሞ አስተካክል ለማለት ነው። ያው እንግዲህ ዜዶ አይዞህ ተማር። አንተ ብትማር ይጠቅማል። እሺ ናታን